በ50 ዓመት ውስጥ 80 ቢሊዮን ዶላር እኮ ነው የወጣው ትግራይ። በሰላም ጊዜ ትግራይ አዚፍ ይሄ እርዳታ የምትለው ምን የምትለው በሙሉ በራሷን እንዳትችል ኢንተርናሽናል ሌቭል ከሚሰጠው የእርዳታ እህሎች 78% በዋር ሎርዶች ነው የሚወሰደው። ፈርስት ፖሊሲ የግድ ወይም ትዋጋለህ ወይም ትሞታለህ። ሶስት አማራጭ። እኔ ስለ እውነቴን እምላችሁ የነዛ በርጋጊዎች ታሪክ እየተነተንን እየተረክን ጊዜያችንም አንግደል፣ ወደ መፍትሄ እንሂድ። እነሱን የመጠየቅ ደረጃና ስቴፕ በደረስንበት ሰዓት ደግሞ እንጠይቃቸው። ዋይት ሃውስ ሄጄ ሩሲያ ፕሬዚዳንቴን ተሳድቤ መሄድ ይችላል። እርዳታ ሲባል ትርጉሙም አያውቁትም ለምን ፐርፐዝ እንደሚመጣ ምንድነው ዋና ኮር ፖይንት ብለን ማንሳት ያለብን አንደኛ ስለ እርዳታና ከእርዳታ ጋር ተያይዞ የሚደረገውን ዝርፊያ ጽሁፎች ለማሰባሰብ ስሞክር በጣም ነበር ያዘንኩት። አብይ አህመድ ላይ ፎቶ እንዳታነሱ ተብሏል እኮ የአይዲፒ ፎቶ እንዳታነሱ ተብሏል። እንዳይገኝ ማለት እንዳይታወቅ ማለት ከዛ ከሞቱ ይሄ ካውንት ይደረጋል ማለት ይህን ያህል አይዲፒ በዚህ ሰበብ ሙቷል፣ ፕሪቶሪያው እንደዚህ ተደረገ ለማለት ማለት እና አንድ ቀን አድዋ ላይ ወደ 18 ተሳቢ መኪና ተጭኖ ሄደ እርዳታ እንዲከፋፈል። ከዛ ማን ያራግፈው? የሚያራግፍ ጠፋ። ሰው እኮ በረሃው እየሞተ ተቋም ከተቋቋመ ጀምሮ እስከ ዛሬ የሚመራው አንድ ሰው ብቻ ነው። ተክለወይኒ አሰፋ ይባላል። ይቆጣጠረውና እንጀራ እንድታገኝ ቤተር ላይፍ ስኮላርሺፕ ምናምን ለማግኘት አጎብዳጅ መሆን አለ። መጨረሻው ላይ ያ ከይሱ እነዛ በርጋጊዎች ያበላሽ የሞተ ዕለት 44 ሻማ አብርቶ ነው። ተመስገን እኔን የፈጠርክ ፈጣሪ። 44 ሻማ። ይሄ ዓለም ሚዲያ በሙሉ እንዲሰማው ፈልገዋለሁ። አክቹአሊ ይሄዎች ያውቁታል። 44 ሻማ። ሶሎዳ ሚዲያ በጣም እናመሰግናለን። የተከበራችሁ የሶሎዳ ሚዲያ ታዳሚዎች እንኳን በሰላም መጣችሁ። ዛሬ ያው በአማርኛ ፕሮግራም ነው የምናዘጋጀው። ባለፈው በትግርኛ ነበረ። ዛሬ ደግሞ አጠቃላይ በትግራይ ውስጥ ያለውን ሁኔታ እንዲሁም በትግራይ ውስጥ ለረጅም ዓመት በእርዳታ ምክንያት ከለጋሾች ሀገራት የሚቀበለውን እርዳታ ለፖለቲካ ጥቅም እያዋለ ከፍተኛ ዝርፊያ ስራ ሲሰራ የቆየ ስርዓት አለ። እሱን መሰረት አድርገን ነው እንግዲህ ዛሬ የውይይት ርዕስ ያደረግነው። የጽሁፉ ጥናት የሚያቀርብልን ወንድማችን መምህር ኩሮም ጸጋይ ነው። እንግዲህ ወደሱ ላስተላልፈውና ሰዓታችን ጊዜያችንም በአግባቡ ተጠቅመን ያለውን መሬት ያለው እውነታ ለህዝባችን ግልጽ ለማድረግ እንግዲህ ኩሮም እንኳን በሰላም መጣ። አንተም አመሰግናለሁ። እንኳን ደህና መጣችሁ። ዛሬ የሶሎዳ ሚዲያ አምባሳደሮች ናቸው የተጠሩት። በጣም ጥቂት ሰው ነው፣ በተደጋጋሚ የሚመጣ ሰው ነው ጥሪ ያደረግነው። ይሄ ደግሞ ዓላማውንና የትግሉ አንዱ ትልቁ ጉዳይ ስለሆነ ሁልጊዜ በተደጋጋሚ መጥቶ እንትን የሚያደርግ ከሆነ ከእናንተ ጋር በጣም አንገብጋቢ የሆነ ጉዳይ ነው ልናወራ የወደድነው። ስለዚህ እኔ ስለ እርዳታና ከእርዳታ ጋር ተያይዞ የሚደረገውን ዝርፊያ ጽሁፎች ለማሰባሰብ ስሞክር በጣም ነበር ያዘንኩት። ማለት የትኛው ይዘህ የትኛው ታነሳዋለህ የሚል እስከ 40 ከምናምን ፔጅ ነበር እንትን ያገኘሁት ከእንደ ሪፈረንሱ። ግን ይሄ ብዙ አድካሚ ስለሆነ ብዬ 4 ፔጅ ምናምን ወደ የምትሆን ነው ጨምቄ እንትን ዋና ዋናዎቹ የምንላቸው ለሁላችን ለውይይት መነሻ የሚሆነውን ነገር ነው ይዤ የመጣሁት። እናንተ የምታውቁት ነገርም አለ። እንግዲህ ጽሁፌ ሲጀምር ምን ነገሮች ለማውራት ነው የፈለኩኝ። አንደኛ በሀገራችን ኢትዮጵያ በተጨባጭ ከ60ዎቹ ወደዚህ ያለው የእርዳታ ስርጭትና ከእርዳታ ስርጭት ጋር እርዳታ መሰረቁ ሰዎች መራባቸው ብቻ ሳይሆን እነኚህ የሚራቡ ሰዎች ደግሞ መሳሪያም በዛ እርዳታ
በዛ እርዳታ መሳሪያ ይገዛና ተመልሶ ጦርነት ውስጥ እንዲገቡ ይደረጋል። ስለዚህ ጦርነቱ ባይ ዲዛይን የሚደረግ ነው የሚል ድምዳሜ የሚያደርስ ጽሁፍ ነገር ነው ያስኩትኝ። ስለዚህ ቀጥታ ወደሱ ገባለሁ። ከዛ በኋላ ወደ ሜን ቦዲ ካስቀመጥኩት በኋላ ፋይናሊ ሶሉሽን መሆን አለባቸው ብዬ ያሰብኳቸው አሉ። ያው መጨረሻ ደግሞ 4-5 ጥያቄዎች ለውይይት የሚሆኑን 5 ጥያቄዎች አስቀምጣለሁ። ከዛ በዚህ ውይይቱን እንቀጥላለን ማለት ነው። ስለዚህ ጊዜያችሁ እንትን ሳላባክን ቀጥታ ወደ እንትን እንሄዳለሁ። ወደ የመጀመሪያው መግቢያው ጋር ሄዳለሁ። ያው እንደምታውቁት ትግራይ ውስጥ ከ1960ዎቹ ከ60ዎቹ እስካሁን እስከ 2013 ዓመተ ምህረት የተካሄደው የድርቅ የጦርነት ሂደት እናንተ የምታውቁት ነው። ስለዚህ የትግራይ ህዝብ ታሪኩ ከጦርነትና ከረሃብ ጋር ተሳስሮ መቆየቱን ለእናንተ ለቀባሪ ማርዳት ነው የሚሆነው። በተለይ በ1960ዎቹ ጀምሮ እንደነገርኳችሁ እስካሁን እስከ ቅርብ ጊዜ የነበረው ሁኔታ ምንድነው? በጣም የተለያዩ የዓለም አቀፍ ለጋሽ ድርጅቶች እንደውም ቢፈለግ እንደኛ እጃቸው የዘረጉበት ጉዳይ የለም ማለት ይችላል። በጣም ብዙ ዶላሮች፣ በጣም ብዙ ስንዴዎች፣ በጣም ብዙ ዘይት፣ የቅባት እህሎች፣ በጣም የተለያየ የልማት እና ቤት መስሪያ ምናምን የሚባል በጣም ማአት ነገር ነው የሚመጣው። ስለዚህ በጣም ለጋሽ ናቸው ማለት እንችላለን። እነኚህ እርዳታ የሰብአዊ እርዳታ የሚሰጡ ሰዎች፣ ግለሰቦች፣ ተቋሞቹ አይደለም። ተቋሞቹ ራሱ የራሳቸው ችግር ስላለባቸው ወደዛ እንመጣለን ማለት ነው። ስለዚህ ይሄንን ሆኖ ሳለ በትክክል ግን ስንዴውም ዶላሩም መድኃኒቱም ወደ ትግራይም ወደ ጠቅላላ ኢትዮጵያ ይገባል እንጂ የትግራይ ህዝብ ደግሞ ስቲል በሰቆቃ ስቲል በረሃብ ስቲል በችግር ውስጥ ነው እየኖረ ያለው። ይሄ ደግሞ ማሳያ ማስቀመጥ እንሞክራለን። ግን እኔ ከምንድነው የምነሳው ራሳቸው አሁን የ50 ዓመት የመሩ አመራሮች በቅርብ ጊዜ የነበራቸው በ3 እና 2 መሰንጠቅ ችግሮቻቸው ሲገመግሙ አዎ እርዳታ የሰረቁ አመራሮች ነበሩ ብለው አምነዋል። ይሄ ብቻ አይደለም፣ የሲአይኤ የቢቢሲ የሪሰርች ሪፖርቶችም አሉ፣ እሱም እናያለን ማለት ነው። ስለዚህ ወደ ዋናው ስንሄድ በ1977 በጣም አስከፊ በአገራችን 77 ማለት በፈረንጅ 85 ዓመተ ምህረት ቢቢሲ እና ሲአይኤ ያወጡት ሪፖርት ነበረ። ዓለም ላይ በጣም ከሚገባ በላይ ሪፖርት ያልተደረገ እኛ ጋር ለምን ተቃውሞ አልገጠመውም? ምናልባት አይ ቲንክ እኛ እነኚህ ሚዲያዎች አንከታተልም፣ ኤሊቶቻችንም በዛ ላይ ፎከስ አያደርጉም እንጂ በጣም ሰፊ ዘገባዎች ናቸው በቢቢሲ ሲአይኤ ያቀበለው ቢቢሲ ዓለም ላይ ያሰራጨው ማለት ነው። ይሄ ምንድነው? የቲፒኤልኤፍ እና ኢፒኤልኤፍ ሁለቱ በጋራ የራሳቸው ሸሪክ የተጣሉ እየመሰሉ ሸሪክ ሆነው ሱዳን ውስጥ በከፍተኛ ዶላር የእርዳታ እህሎች እየሰጡ ጦር መሳሪያ እዛው አካባቢ እየገዙ ነው የሚል ሰፊ ሪፖርቶች እሱ ቼክ ማድረግ ትችላላችሁ። ሰፊ ሪፖርቶች ቀርበው ነበረ። ይሄንን ማረጋገጫ ደግሞ የራሳቸው የህወሓት ታጋዮች ያው መስራችም መሪም የነበሩ ዶክተር አረጋዊ በርሄ ይመስሉኛል። የእሳቸው ጽሁፍ በትልልቅ ኢንተርናሽናል እንትኖችም እንደ ዋቢ ተደርጎ አሁን እንሸጥ ነበረ። እንደዚህ አይነት ኮንስፓይረሲ እየተደረገ እንሸጥ ነበረ። እንደውም ወደ ሱዳን ለማምለጥ የሞከሩ የትግራይ ተወላጆች ራሱ የሚያጣላቸው ያ የወሰድከው ግማሽ ለሻዕቢያ ግማሽ ለወያኔ ለምን አልተካፈልንም እንጂ እኛ እንደተነገረን ናሬሽን ለህዝቡ ሻዕቢያ ከልክል አይደለም የሚገባትን ባለመውሰዷ ነው ያንን ህዝብ እርዳታውን ተበልቶ እዛ ታፍነው እንዲሞት ምክንያት የሆነው የሚሉ ዘገባዎች አሉ። ስለሱ እናወራለን። ሁለተኛ ከ77ቱም ቀጥሎ በጣም ትልቅ ኢንሲደንት የነበረው በኢትዮ ኤርትራ ጦርነት ነው። ይሄ ማለት በ1998 እስከ 2000 ዓመተ ምህረት በዓለም አቀፍ ደረጃ በከፍተኛ ሪፖርት ሲቀርብ የነበረው ቃል በቃል ለማነሳው
ጠመንጃ ወይስ ዳቦ የሚል የዓለም አቀፍ ሚዲያዎች ያሰራጩ ነበር። ይሄ ምስራቅ አፍሪካ ውስጥ የሚገኙ ሀገሮች ጠመንጃ በዚህ በሚሊዮን ዶላሮች የገዙ ጀቶች ይገዛሉ። ህዝብ ግን በከፍተኛ ሁኔታ ይራባል። በዛ ሰዓት ታስታውስ እንደሆነ ኢትዮጵያ ውስጥ እስከ 8 እስከ 10 ሚሊዮን ህዝብ ኢትዮጵያ ውስጥ ተርቦ ነበር፣ ሶማሌ አካባቢ። በዛ ሰዓት ደግሞ ያንን ከዓለም አቀፍ እርዳታ ያገኛነውን እንትን ሊተካ የሚችል ዙ 27 ምናምን የሚባሉ ጀቶች ይገዙ ነበር። በጣም ውድ ነበሩ በሰዓቱ ማለት ነው። ስለዚህ እርዳታ ድርጅቶች ምን ብለው ለጋሽ ድርጅቶች ከፍተኛ ቁጣ ሪፖርት ሲያወጡ ነበረ። ለጋሾቹ ምን ነበር የሚሉት? መንግስት የራሱ በጀት ለጦርነት እያዋለ በዓለም አቀፍ ለጋሽ ድርጅቶች የሚገባውን ትንንሽ እርዳታዎችን ለህዝብ ሳያከፋፍል በከፍተኛ ሚሊዮን ዶላሮች ደግሞ እንትን ይገዛል፣ መሳሪያ ይገዛል። ስለዚህ ይሄ ፌር አይደለም ብለው ተቃውሞ ነበር። በዚህ ምክንያት ታስታውሱ እንደሆነ ምናልባት እኔ በጽሁፍ ያገኘሁት ነው፣ ዲቨሎፕመንታል ኤድ የሚባል እርዳታ ኢትዮጵያ ውስጥ ቆሞ ነበረ በነመለስ ማለት ነው። ስለዚህ ሲጀመር የሉዓላዊነት ጉዳይ መሆኑን ሌላ ጉዳይ ነው። ጦርነት ውስጥ ከከተትክ ግን ህዝብህን የምትቀልብበትን ያክል አንድም እየተዘረፈ ነው፣ ሁለተኛ ነገር ደግሞ ያንን ያክል ሀብት ስላላችሁ ድጋፍ ማያስፈልጋችሁም ተብሎ ያው እኔ ልጅ በነበርኩበት ሰዓት በጣም በከፍተኛ ሁኔታ ስቃይ ውስጥ ነበርን። በተለይ በኢትዮ ኤርትራ ጦርነት እዚህ ጋር ምን እያልኩ ነው? መንግስት በጀቱን ማለት መንግስት ከሆኑ ቲፒኤልኤፍ መንግስት ከሆነ በኋላ በጀቱ ለጦርነት እንትን ያውልበታል። እርዳታውን ደግሞ ግማሹ ይሰርቀዋል፣ ግማሹ ደግሞ ህዝብ ሲራብ ደግሞ ይኸው ተራብን ምናምን ብሎ ኢንተርናሽናል ኮሚኒቲ በመጠየቅ እንትኑን ይወስዳል ማለት ነው። በዚህ አላበቃም። በጣም እየተሻሻለ መጥቶ የዝርፊያና የሌብነት ጉዳይ እንደነገርኳችሁ የልማት እርዳታ ከቆመባቸው በኋላ ደግሞ ሶስተኛ ሌቭል በአድቫንስ እያደረጉት መጡ። የተለማመጥን ከሆነ መጀመሪያ ቀጥታ ወደ ሱዳን እርዳታ እየሸጥክ ሱዳን መሳሪያ መግዛት ነበር። በሁለተኛ ደረጃ ደግሞ ምን ነበር የመጣው? የመንግስት ሀብትን ለጦር መሳሪያ ታውለዋለህ፣ ለጦር መሳሪያ ይውላል። ከዛ ህዝቡ ሲራብና ሲፈናቀል ደግሞ የኢንተርናሽናል እርዳታ ይጠራል፣ ከተጠራው ደግሞ ይዘረፋል ማለት ነው። አሁን በጣም ውስብስብ የሆነ ሶስተኛ ደረጃ ነው እኔ ከጽሁፎቹ እንትን ያገኘሁት። በ2013 ዓመተ ምህረት ደግሞ በጣም አይኑ ያፈጠጠ ያገጠጠ አይነት እንትን ነው የመጣው ማለት በሰሜኑ ጦርነት በትግራይ ከፌደራል መንግስት የነበረ ሰጣ ገባ የተፈጠረው ጦርነት WFP የወርልድ ፉድ ፕሮግራም በቀጥታ ነዳጆቹ ጭምር ተዘርፎ መኪኖች መንገድ ላይ እየቆሙ ሲወሰዱ እንደነበረ አሁንም እኔና እናንተ የምናውቀው ብቻ ሳይሆን በኢንተርናሽናል ሪፖርት የቀረበ ከፍተኛ አወዛጋቢ የነበረው ነው ማለት ነው። ቀጥዬ ምንድነው ልላችሁ ፈልገው እርዳታ እንዴት ይሄንን ተደረገ? ኢማጂን ይሄ ኢትስ ኦኬ እንበል፣ ከዚህ ባሰ ነው። ኦኬ እርዳታ ተሰረቀ፣ እርዳታ ለህዝብ መቀለብ ሲገባው መንግስት መሳሪያ እየገዛ ግጭት ጨማቂ ሆነ። ኦኬ ይሄንን ቶሎሬት እናድርገው ማለት ይሄም በጣም የከፋ ነው። ከዚህ የከፋ ግን ምንድነው እርዳታን ህዝብን ለመጨቆን እርዳታ ምን ለማድረግ እርዳታ እንዴት የጭቆናና የፖለቲካ መሳሪያ ይሆናል? ይሄ ማለት የፖለቲካል ዌፐናይዜሽን ፎር ኤድ የሚባለው ማለት ነው። ማለት ሆድህ ባዶ ማድረግ ብቻ ሳይሆን ጦርነት ውስጥ መንከር ሳይሆን ግባ ጦርነት ውስጥ እንድንገባ ማድረጋቸው ጦርነት እንዲቀጥል ማድረጋቸው ብቻ ሳይሆን ሰው ትንፍሽ ብሎ እንዳይናገር ምንድነው ፖለቲካል ዌፐናይዜሽን ኦፍ ኤድ የሚባለው ነገር ነው የመጣው ማለት ነው። ይሄ እንዴት ብትሉኝ ለምሳሌ የሴፍቲኔት ፖለቲካ የሚባል በስፋት ዘግበውበታል። ሴፍቲኔት ፖለቲካ ማለት ታማኝ ለሆኑ ካድሬዎች ብቻ እርዳታ ያገኛል፣ ሌላ ሰቆቃ ውስጥ ይገባል። ስለዚህ ሂውማን ራይትስ ዎች በተደጋጋሚ ዘግበዋል። ሂውማን ራይትስ ዎች
የተለያዩ ፒኤስኤንፒ የሚባለው የሰፊን ፕሮግራም ራሱ ከፍተኛ የሆነ ክስ አቅርበዋል። የተለያዩ ደብዳቤዎች አሉ ኦንላይን የምታገኟቸው የቲፒኤልኤፍን ሲከሱበት የነበረ የቲፒኤልኤፍ አስተዳደርን። ሌላ ሁለተኛ የልማት እና የእርዳታ ለወታደራዊ አገልግሎት መዋል ራሱ ትልቅ ወንጀል ነው። ዓለም ላይ ግን ሲያደርጉት ነበር። ይሄ ምንድነው? በተባበሩት መንግስታት ለእርዳታና ለልማት ድርጅቶች የመጡ መኪኖች እህል ሊሆን ይችላል ማንኛውም ሰርቪስ እየተጠቀሙበት ነበረ። ስለዚህ ይሄንንም ሌላኛው ሶስተኛ ረሃብ እንደ ያው አስርበህ ወደ ጦርነት መንዳት እንዴት ቃሉ ትንሽ እንትን ነው የሚለው just pushing the people when they are more hungry በጣም ሲረባቸው እርዳታቸው ስትከለክል በጣም ሲራቡ አንተ ወደምትፈልገው ወደ እሳት ትቀቅላቸዋለህ ማለት ነው። ይሄ ደግሞ እኔ የኔ ቤተሰቦች ምስክር ናቸው። እኛ 9 ልጆች ናቸው። የልጅ ልጅ ከኛ ቤት ታጋይ የሆነ ባለፈው 3ቱ ጠየቋቸው እንዴት ያ ሁሉ ስትሰድቢያቸው የነበሩት ፒኤልኤፎች እንዴት ታጋይ ሆነች ምናምን ስላት አንዷ አዲግራት ተቀመጥኩኝ መበላው የለም እናትሽም ወደ ሻዕቢያ ሄዳለች ምናምን ብሎ አጨናነቁኝ። ስለዚህ ህይወቴን ለማትረፍ ሄድኩኝ መሳሪያ ያዝኩኝ ማለት ነው። ስለዚህ ወደሚፈልጉት ትራክ ለማስገባትም የእርዳታ ድርጅት የእርዳታ እህሎች ከፍተኛ የሆነ አስተዋጽኦ ነበራቸው። ስለዚህ ይሄ እንዴት ኮንትሮል እንደማይደረግ የግድኛ መጠየቅ አለብን በተጨባጭ በኢንተርናሽናል እንትን። ይሄ ለእያንዳንዱ ለማወራው ነገር ደግሞ ኢንተርኔት ላይ እናገኘዋለን ማለት ነው። ከዚህ ቀጥዬ ምነግራችሁ ምንድነው የሆነ ፊልም አለ ፋጡማ ጉል ብቻሽን አይደለሽም ምናምን የሚባል የቱርክ ፊልም ነበረ። ፋጡማ ጉል የምትባል ካራክተር አለ ብቻሽን አይደለሽም። በኋላ እንትን ብልበታለሁ። ይሄ እንደዚህ አይነት ተግባር ግን ቲፒኤልኤፍ ብቻ አይደለም ዓለም ላይ ወረስት የሆነ አገር በጣም አስከፊ የሆነ አገሮች በእንደዚህ አይነት ሁኔታ እያለፉ ነው። ከነሱ ተቀስጠቀስ ላደርግላችሁ ለምሳሌ ዓለም አቀፍ ተሞክሮ የሶማሊያ መውሰድ ይችላልላችሁ። ሶማሊያ ውስጥ በኢንተርናሽናል ሌቭል ከሚሰጠው የእርዳታ እህሎች 78% በዋር ሎርዶች ነው የሚወሰደው። በየመንገድ እያስቆሙ ነው የሚወስዱት ማለት ሶማሊያ ውስጥ ማለት ነው። ሰሜን ኮሪያም በጣም የሚያስቅ ነገር እቺ እንድትይዝልኝ ፈልጋለሁ። ሚሊተሪ ፈርስት ፖሊሲ የሚላላቸው ህዝቡን ያስረቡትና ከዛ ህዝብ ተርቧል ብሎ ኢንተርናሽናል ኮሚኒቲ ባለው አቅም ይልካል። ከዛ ፖሊሲ የገቨርንመንት ፖሊሲ ደግሞ ምንድነው? ሚሊተሪ ፈርስት። ኦልሞስት ሁሉም ሚሊተሪ ስለሆኑ በቃ መብላት ካለበት ወደ ሚሊተሪ ትገባለህ ማለት ነው። ስለዚህ ሌላኛው ምንም ነገር አያገኝም። ሰው ሚሊተሪ ፈርስት ፖሊሲ የግድ ወይም ትዋጋለህ ወይም ትሞታለህ። 3 አማራጭ ወይ ይሞታሉ ተርቦ ወይም ወታደር ይሆናሉ። ከዛ የሰሜን ኮሪያ መንግስትስ ምን እንደሚሰራ ኒውክሌር ይሰራል ማለት ነው። እርዳታ ሰብስቦ ወታደሮቹ ይቀልባል። ስለሌላ እንትን የለውም። እንደ ፈጠን ልበል ዝርዝሩ የየመንና የሶሪያም ካያችሁ በተመሳሳይ ሁኔታ የእርዳታ መስመሮች በመዝጋት በከፍተኛ ሁኔታ በየቦታው የተቀመጡ ምንድነው የበረሃ ዋርሎርዶች እንዲከፋፈሉት ነው የሚደረገው። ከዚህ ውጭ ያለው በቀጥታ ጄኖሳይድ ይፈጸምበታል ማለት ነው። እነሱን ማይታዘዝ እነሱ እርዳታ ቢቆንም እኮ ለምሳሌ የመንና ሶሪያ ይላል ሰርቫይቭ ማድረግ አይችሉም። እነኚህ ሎርዶች እርዳታ ቢቆም እዛ በረሃ ላይ መኖር አይችልም። ግን ህዝቡ ያስረባሉ። ለህዝብ ተራበ ተብሎ ኢንተርናሽናል ኮሚኒቲ እርዳታ ሲሰጥ እሱ ጋማ ብሎ ለራሳቸው ጥቅም ያውላሉ የሚል ነው። ሌላኛው ምናልባት አራተኛ የዚምባብዌ ዘመን ከኛ ሀገር በጣም ትንሽ የዚምባብዌ ሮበርት ሙጋቤ በነበረበት ዘመን ግልጽ የሆነ ዝርፊያ ነው። እሱም ቼክ ማድረግ ትችላላችሁ። ለተቃዋሚ እርዳታ አይሰጥም በግልጽ በመንግስት ፖሊሲ ማለት ነው። ለተቃዋሚ እርዳታ አይሰጥም። ስለዚህ እሱን የሚቃወሙ ምንም ሰርቪስ ነገር አያገኙም ማለት ነው። ምንም ነገር። ስለዚህ ምን ደሞ ይላል አልፈልግም ይላል። ገፍተው የመጡ ደግሞ ተቆጣጥሮ ራሱ ለካድሬዎቹ
ካድሬዎች የበለጠ ዲክታተር እንዲሆኑ ይጠቀምበት ነበር በግልጽ ማለት ነው። አምስተኛ የደቡብ ሱዳን አሁን የምታውቁት ይሆናል የእርዳታ ለጦርነት ነዳጅ ስላላቸው ሳይሆን በቃ ደቡብ ሱዳን አሁን እርዳታ የማይቆመው አይፈለግም ክራይሲስ የማይቆመው ያንን እርዳታ በቶሎ እንዲመጣ ነው ማለት ነው። ኦን ያደርጉታል የተወሰነ ከገባ በኋላ ቁጥራቸውም ትንሽ ነው እሱ ከጨረሱ በኋላ ደግሞ ይጨፋጨፋሉ ማለት። ስለዚህ የደቡብ ሱዳን ምንድነው የሚባለው aid as a fuel for war aid for fuel for war የሚል ነው የሚያስቀምጡት። የመጨረሻ የኢንተርናሽናል ኮሚኒቲ እንትን የካምቦዲያን ጠቅላይ ሚኒስተር ልክ እንደ ሮበርት ሙጋቤ የተናገረው የልማት እርዳታ ለስልጣን ማደለቢያ። ይሄ ደግሞ በጣም ብልጥ ሰው ነው። የካምቦዲያ ፕሬዝዳንት ምን ነበር ያደረገው? ምዕራባውያን ለልማት የሚሰጡትን ገንዘብ አምባገነኑ የካምቦዲያ ፕሬዝዳንት ምንድነው የሚያደርገው? እነሱ የሚሰጡት እርዳታ መንግስት መስራት ያለበትን ኢንስቲትዩሽን ይገነባበታል። ለምሳሌ ትምህርት ቤት ይገነባል። በማን? በኢንተርናሽናል ኮሚኒቲ ሰረቅ እንዳይባል ማለት ነው። ኢንተርናሽናል ኮሚኒቲ የሚሰጠው ድጋፍ ለትምህርት ለሕክምና የሚበቃ ባይሆንም ይሰራበታል። ከመንግስት የሚገኘው ገቢ ደግሞ ሁሉ ለምን እንደሚጠቀምበት አገር ውስጥ ያሉ ሚዲያዎችን ለማፈን ትንሽ ሐሳብ የሚሰነዝር ዜጋን ለመጨቆን ይጠቀምበታል ማለት ነው። ስለዚህ ይሄ ደግሞ ትንሽ አድቫንስ አድርጓል። ስለዚህ እርዳታ ሰረቅ የኛዎቹ በግልጽ ነው የሚሰርቁት። እሱ ደግሞ ምን እንደሚያደርገው እርዳታ ድርጅት ይጮሃል፣ ወይኔ አራርን ሞትን ምናምን እያለ ያጫጫሃል። እርዳታ ይቀበላል። ያን እርዳታ ደግሞ ለትምህርት ቤት ምናምን ይውላል። እሱ ንጹህ ሆኖ አገሪቱ ላይ ከዛ የመንግስት ሰርቪስ ግን ከቀረጥ ከምናምን የተገኘው በሙሉ ለምን ነው የሚያውለው? ተቃዋሚዎችን ለማፈን፣ ሚዲያዎችን ለማፈን፣ እስር ቤቶችን ለማስፋፋት ተጠቀምበታል ይላል ማለት ነው። እና እየጨረስኩ ነው ብዙ እንትን አይደለም። አራተኛ ፖይንቴ ዛሬ ምንድነው መፍትሄዎችስ ምን ይሆኑ የሚል በጣም አሳጥሬ ነው እናስቀምጥላችሁ። እኔ መፍትሄ የምላቸው ነገሮች በዚህ ዘመን ገለልተኛ የእርዳታ ማስፋፋያ ስርዓት አሁን ትግራይ ውስጥ ስፔሲፊካሊ ካያችሁ እኔ እንኳን የተሳተፍኩበት አጭር ኤግዛምፕል ልስጣችሁና ገለልተኛ የእርዳታ ማከፋፈያ ስርዓት መዘርጋት አለበት ብዬ ሪከመንድ እንዳደርጋለሁ። ግን ማይሆንበትና ሁላችን መታገል ያለብን ለምሳሌ እኔ የተሳተፍኩበት እዚህ አዲስ አበባ ውስጥ ቢኖሩ እኔ የመራሁት ሌሎችም አለ አክቹሊ እስከ 60 ሚሊዮን የሚያክል ሀብታሞች አውጥተው አካውንት ከፍተን የዛ የጉለማኸራ አካባቢ እንትን አድርገን ነበር። አይፈልጉም። ከካድሬ ማከፋፈል የሚፈልጉት ካድሬው ራሱ ነው። በጣም ከፍተኛ ችግር ውስጥ እንደነበሩ እነኚህ ተወካዮች ከዚህ እዛ ሆነው ማለት ከፖለቲካ ነፃ የሆኑ ልጆች ናቸው እዚህ ጋር ቴሌቶን ያዘጋጀነው እዛ ሄደው ለማከፋፈል ብሩ በጣም በከፍተኛ ሁኔታ ችግር ውስጥ ነው የሚሆኑት። ማለት ከፍተኛ ጫጫታ ውስጥ አለ ማለት የትም አካባቢ ቢጠይቁ ትግራይ ውስጥ እንደዛ ነው። ስለዚህ ይሄ መፈታት ካለበት ገለልተኛ የእርዳታ መከፋፈያ ስርዓት ወይም ደግሞ የሆነ ቋት ከካድሬ የራቀ ቋት መኖር አለበት። ካልሆነ እርዳታ መቀማቱ ብቻ ሳይሆን ህዝቡ በዛ መሳሪያ እየተገዛ በዛ ጭቆና እንዲስፋፋ ነው የሚደረገው። ሁለተኛ ምናልባት ከ2000 ዓመተ ምህረት ጀምሮ ያለው ደግሞ በኢንተርናሽናል ሌቨል በሚደረገው ስርቆት ዲጂታል ትራኪንግ የሚባል ሲስተም እንዲገባ ይሄ ዲጂታል ትራኪንግ ምንድነው? አሻራ እየተቀበሉ በእርግጥ ኢትዮጵያ ውስጥ እንደተጀመረ የሆነ ኢንፎርሜሽን አለ። በብሎክቼን እያንዳንዱ ችግር ውስጥ ያለው ማህበረሰብ ከብሎክቼን ተያይዞ የዲጂታል ስርዓት መዘርጋት ይጠበቅበታል። ካልሆነ በጣም ከፍተኛ የሆነ ችግር ውስጥ ነን የሚል ነው። ሶስተኛ መፍትሄ ሪኮመንዴሽን ምንድነው? ጥብቅ ማዕቀብ። ለምሳሌ እርዳታ ሰርቀው በአዲስ አበባ ኢንተርናሽናል ሌቭል ዱባይ የሚፈላሰሱ ሰዎች ልክ የኤርትራ ማዕቀብ ሲደረግ የኤርትራ ጦር መኮንኖች እንደፈለጉ ዓለም መዞር አይችሉም። እንደዛ መከልከል አለባቸው። አለበለዚያ ሰርቀህ እንደ ጀግንነት የሚታይ ከሆነ በጣም ከፍተኛ ችግር ነው ማለት ነው።
አራተኛ እርዳታ ከፖለቲካ መላቀቅ በምንም ሲስተም እኔ እንጃ እናንተ ምናልባት መንግስት መስሪያ ቤት የነበራችሁ ልትነግሩን ትችላላችሁ። እርዳታ ከፖለቲካ መራቅ አለብን። ይሄ ማለት ምንድነው? ዲ ፖለቲሳይዚንግ ኤድ ካልሆነ በጣም አስቸጋሪ ነው የሚሆነው። ሌላ አምስተኛና የመጨረሻ ሪኮመንዴሽን ከተለያዩ የኤዥያን ሀገራት የወሰድኩት እንትን የሲቪክ ማህበራት ሚና ነው። እነኚህ እርዳታ ለጥሩ የተጠቀሙበት የኤዥያን ሀገራት በጣም ብዙ ናቸው። እርዳታ ይቀበላሉ። ጃፓን ራሷ ከአሜሪካ ትቀበል ነበር። በምን ነበር እንትን የምታደርገው? ፌር አድርጋ በሲቪል ሶሳይቲ ነው ዲስትሪቢዩት የሚሆነው ማለት ነው። በእኛስ ያው ቀጥታ ወደ መንግስት ቋት ነው የሚገባው ማለት ነው። ታስታውስ እንደሆነ መሰረት የምትባል ደህና ጎበዝ ልጅ ነበረች። የሷ ኤንጂኦ አቋቋመች። ብር ወደ እሷ መግባት የለበትም ወደ ማህበር ደቃ አነስቲ ወይም ደግሞ የሴቶች ማህበር መግባት ያለበት ስንት ጫጫታ እንደነበረ ከዚህ ጋር ያያይዙትና አስቡ። ያው ራሳችሁ just figure it out። ስለዚህ በአምስተኛ ሪኮመንዴሽን የሲቪክ ማህበራት ይሄንን አገልግሎት የሚሰጡ ዲጂታላይዝ መደረግ አለበት፣ ከፖለቲካ ነፃ ማድረግ አለብን፣ የትራኪንግ ሲስተም በዚህ ቴክኖሎጂ ዘመን መኖር አለበት የሚል ለማቅረብ ነው። ስለዚህ አጠቃላይ እንትን ስንጠቀልለው ምንድነው በሁለት ነገር ማስቀመጥ እንችላለን። እርዳታ የፈጠራ ሜንታሊቲን ያዳክማል። ይሄ መጀመሪያ መረዳት አለብን። እየተረዳህ ካደክ ምንም ክሬቲቪቲ አይኖርም። ኦኬ አርጀንት ለሆነ ነገር ጦርነት ሲከሰት እርዳታ መምጣት አለበት። አዎ መምጣት አለበት። ግን እርዳታ ሲመጣ ደግሞ መቀማቱ አይደለም እኔ በጣም ፔንፉል የሚሆነው መቀማቱ ሳይሆን በተቀማው እርዳታ ሌላ ቪሸስ ሰርክል ሌላ ጦርነት መጥራቱን ነው። በዚህ አመራር ሲስተም ውስጥ ያሉ ሰዎች ደግሞ ያንን ጦርነት ይፈልጉታል። ልክ እንደ አንተርፕረነርሺፕ ነው እንደ ፈጠራ ስራ ያንን ጦርነት ሊመጣ ምን ያክል መሳሪያ ሸጣለሁ፣ ምን ያክል መሳሪያ ገዛለሁ፣ ምን ያክል ዶላር አዘዋውራለሁ ብለው ነው የሚያስቡት ማለት። ስለዚህ በጣም መጠንቀቅ ያለብን እርዳታ ተሰረቀብን ብቻ ሳይሆን ያንን እርዳታ ቀጣይ ጦርነት መጥራቱ ነው። ስለዚህ በጽሁፍ ሳዘጋጅ በጣም 3-4 ቦታ የተጠቀሰችው ቃል እርዳታው ጦርነት እየገነባ ነው። ጦርነት እየገነባ ነው። ጦርነቱ ሲገነባው ደግሞ ቪሸስ ሰርክል እያደረገ እያሽከረከረው ነው። ፕላስ ደግሞ ሁለተኛ ነጥብ ሲያስቀምጥ ሪሰርች ሲያስቀምጡና ዓለም ላይ በከፍተኛ የሆነ እርዳታ የሚቀበሉ ሀገሮች እንትን ውስጥ ናቸው። በጣም ከፍተኛ አደጋ ውስጥ ናቸው። ከዛ ችግር አይወጡም። ችግር ብቻ አይደለም፣ ረሃብ ብቻ አይደለም፣ ከጦርነትም አይወጡም። ስለዚህ ይህን ነገር ትንሽ መጠርጠር ይጠበቅብናል። ምንድነው የምንጠረጥረው? በቃ ይሄ የእርዳታ ጉዳይ ጦርነትም እየወለደ ነው የሚለው ማለት ነው። በነገራችን ላይ በመጨረሻ ከጽሁፍ ውጪ የራሴ ልጨምርና እኔ በጣም የፕሮክሲ ዋር ችግር በደንብ ከልጅነት ጀምሮ ምዕራባውያን ጦርነት በደንብ እንዲደረግ ዲዛይን የሚያደርጉበት ሜተድ ነው የሚመስለኝ። አንድ ኤግዛምፕል ልስጣችሁና ጨርሳለሁ ወደ ሪኮሜንዴሽን ከመሄድ በፊት። እኔ ልጅ ሁኜ በኢትዮ ኤርትራ ጦርነት እዚህ ጋር መድፍ ይተኮሳል ማታ ማለት ነው። የኢትዮጵያ ወታደሮች ኢንፋክት ሚሊሻ የትግራይ ሚሊሻዎች ሻዕቢያን አባረሩት ወደ ቆላ አካባቢ ማለት ነው። ስለዚህ መድፍ ሲተኮሰዋል ማን እየተኮሱ ትንሽ መከላከያ ሰራዊት ነበሩ እየተኮሱ ከዛኛ ልጅ ሆነን ምንድነው ሞቀጫ ነው የሚባለው ይሄ መድፍ ይዘን እንትን እንሸጣለን ማለት ነው ማይክ። ከዛ ከሰዓት ደግሞ ወደ 10 ሰዓት አካባቢ በከፍተኛ ሁኔታ ሻዕቢያ የነበረው ሰራዊት ይዞ ዛላምበሳ ምናምን ተቆጣጠራት ማለት ነው። ስቲል ወደ አዲግራት ሲሸሹ የመከላከያም የኛ ሚሊሻዎች ደግሞ መድፍ ያረፈበት ቦታ እዚህ የኢትዮጵያ ሲተኩስበት የነበረው ቦታ ነው። እዚህ ጋር ደግሞ መጥተው ተራራው ላይ ተጠግተው መተኮስ ጀመሩ ማለት ነው። በጣም የገረመኝ እዚህ ሲተኮስ የነበረ ቃልሃ የሚባል ትልቁ እና እዚህ ሲተኮስ የነበረው ሁለቱ ተመሳሳይ ናቸው። የመድፎቹ እንትን ኢቭን ሲሪየል ነምበር ካስተዋልክ ተመሳሳይ ነው። ስሪቱ አንድ አይነት ነው ማለት ነው። ስለዚህ ከዛ ሰዓት እኔ ጠየቁት አባቴ ትንሽ ወሬኛ ስለነበርኩ
እንደዚህ ነው እየስነግረው አንተ እንደዛ አይነት ነገር ጥያቄ አይጠየቀው። መድኃኒታቸውም ተመሳሳይ። ስለዚህ ለሁለቱ ሲያቀርቡ የነበረው ፕሮክሲ ዋር ዲዛይን እንደሚያደርጉት እኔ ገና ከልጅነቴ ነው የማውቀው ማለት ነው። ስለዚህ ይሄ ከፕሮክሲ ዋር ከመሳሪያ ሽያጭ ቀጥሎ ደግሞ እርዳታ ደግሞ ትልቅ ፊውል ማለት ነው። ስለዚህ ሳጠቃልል እርዳታው ጦርነቱን እየገነባውና ቪሸር ሰርክል እንዲቀጥል እያደረገው ነው ማለት ነው። ስለዚህ ለእናንተ ፈርዋርድ ማድረጋቸው ጥያቄዎች አሉ። ምናልባት ለታሪክ ተመራማሪዎች ካላችሁ እዚህ ጋር ለጥያቄዎቹ ዲዛይን ያደረኳቸው በየዘርፋችን ፓርቲሲፔት እንድናደርግ ነው። ምናልባት ለታሪክ ተመራማሪዎች ካላችሁ ስለዚህ ለእናንተ ሪከመንድ ማድረጋቸው ጥያቄዎች ምንድናቸው? አንደኛ ምናልባት ባይ ኤኒ ቻንስ ታሪክ የምትወዱ የታሪክ ዕውቀት ያላችሁ ሰዎች እቺ ጥያቄ ያዙልኝ። እኔ እንዳቀረብኩላችሁ ከ1960ዎቹ እስከ 2013 ዓመተ ምህረት በኢትዮጵያ አቆጣጠር ያለው የእርዳታ ስርጭት በተደጋጋሚ ጦርነት እንዲወለድ አድርገዋል። ማስረጃዎችን ለማቅረብ ሞክሬያለሁ። ማስረጃዎች ደግሞ አታገኛለሁ። አንዳንዱ ይሰለቻቸዋል በቃ ከነደብዳቤው ምናምን። ስለዚህ ይሄንን ነገር ይሄ የእርዳታ ስርጭት በአግባቡ አለመሰራጨት starvation strategy for war እየሆነ አይደለም ወይ? ታሪኩ ትሬንዱ በደንብ ይሉኝ። ትሬንዱ ወደ ጦርነት እዚህ ተውትና ተንቤን አካባቢ የሚሰራውን ስራ በአድግራት በኩል ያለው በአጋሜ በኩል ሊያዩ ይችላል። ማስተሳሰር አለበት ማለት ነው። ከዛ ያን ወደ ሚዲያ ወደ ሶሻል ሚዲያ ሲወጣ ኦኬ በእያንዳንዱ ቤት እየተሰራ ያለው ሁሉ መረጃ ይደርሰዋል። ያ መረጃ ከተደረሰ በኋላ ህዝቡ መታገል ይችላል ማለት ነውና በጣም ይቅርታ ጊዜ ወሰድኩኝ። እንግዲህ ወደ እናንተ እድሉ ልስጥና እኔ በዚህ ልቋጭ። አመሰግናለሁ። በጣም ወሳኝና አንገብጋቢ ርዕስ ስለሆነ ነው ቀድሜ ግን ያወጣሁት። ይሄ እርዳታ ነፍስ አድን ነው፣ ህይወት አድን ነው። በጣም ትልቅ ትኩረት የሚያስፈልገው ጉዳይ ነው። በሁለት አቅጣጫ ነው መታየት ያለበት። ይሄ እርዳታና እርዳታ ነክ የሆኑ ነገሮች አንደኛ እርዳታ የሚመጣው ዓለም አቀፍ እርዳታ የሚመጣው በጦርነት ብቻ ሳይሆን የተፈጥሮ አደጋዎች አሉ። ክላይሜት ቼንጅ የሚባል አለ፣ ድርቅ አለ፣ ጎርፍ አለ። የተለያዩ ከሰው ቁጥጥር ውጭ የሆኑ አደጋዎችና ፈተናዎች ሲመጡ ዓለም አቀፍ እርዳታ በጣም አስፈላጊና ወሳኝ ነው ማለት ነው። ሌላው አሁን ከፖለቲካ ጋር እና ከፖለቲከኞች ጋር ከፓርቲ ጋር ማያያዝ እርዳታና የፖለቲካ ፓርቲዎች አንድ ቁንጽል የሆነች መስመር ትመስላኛለች ማለት ነው። ምክንያቱ ዋና የእርዳታ ዓላማው ለጦርነት ቁስለኞች ወይ ለጦርነት ተፈናቃዮች ብሎ አይመጣም። አጠቃላይ የዓለም አደጋ ደህንነት ለማስጠበቅ ነው ማለት ነው። ስለዚህ በእርግጥ የእርዳታው አመጣጥ አከፋፈል ህግ ከኢንተርናሽናል ለጋሾች ጋር ተደራድረው ይሁን ተነጋግሮ ስርዓት ማበጀት ይቻላል። ግን መሰረታዊ የእርዳታ ድርጅቶች ሞር የበለጠ እንዲያመጡ እንዲያበረክቱ እኛ ሞራል መስጠት አለብን እንደ ማህበረሰብ፣ እንደ አፍሪካን፣ እንደ ትግራይና እንደ ኢትዮጵያ። ምክንያቱ ብዙ ዓላማን ያለው የእርዳታ አመጣጥ ማለት ነው። ስርዓቱ ግን በእርዳታ በመስረቅ እርዳታ ለህዝብ እርዳታ የመጣ እህል በመዝረፍ ብቻ አይደለም መወቀስና መኮነን ያለበት። ብዙ ሌሎች ችግሮች አሉና ሌሎች ችግሮችም በስርዓቱ ሲገመገም ሲነቀፍ ሲወቀስ የዚህም አብሮ ይጠፋል ብዬ እገምታለሁ ማለት ነው። ስለዚህ ስርዓቱ ዘርፈ ብዙ ነው ጉድለት ያለበት፣ ዘርፈ ብዙ መልከ ብዙ ብዙ ቀለም ያለው ነው፣ ህብረ ብዙ ነው ችግሮችና ስርዓት ላይ ብናተኩር እርዳታ ያው በእርግጥ በጣም ያሳምማል፣ በጣም ከባድ ነውና ስርዓት ላይ ከተቀረፈ ይሄ ችግር አብሮ ይቀርፋል የሚል አስተያየት ለመስጠት ነው። አመሰግናለሁ።
ዛሬ አጀንዳችን እንግዲህ ብዙ አጀንዳዎች ነው ያሉ። ስርዓቱ በተለያየ ምክንያት እንገልጸው እንችላለን። ግን የዛሬ ርዕሳችን በትግራይ ህዝብ የተፈጸመ ያለውን በእርዳታ ምክንያት ተደርጎ በህዝባችን የተፈጸመው ያለውን ርዕስ አድርገን የለጋሾች ሀገራት የሚመጣው እርዳታ ለምንድን ነው እየዋለ ያለው ስርዓቱ ከዚህ አንፃር አገናኝተን ነው እንግዲህ ጥናቱም ያቀረብ ነው እንጂ በጣም ሰፊ ነው። ትግራይ ውስጥ ያሉ ችግሮች በጣም ሰፊ ናቸውና በዋናነት ዛሬ በደንብ አድምተን በትክክልም ለማህበረሰቡ ለማሰራጨት የፈለግነው በእርዳታ ምክንያት እየተፈጸመ ያሉ ወንጀሎች፣ እየተሰሩ ያሉ ሴራዎች፣ እየተፈጸመ ያሉ ወንጀሎች እነዚህ ትኩረት አድርገን ህዝቡ በደንብ ግንዛቤ እንዲኖረው ታሳቢ ለማድረግ ነውና ከርዕሱ ሳንወጣ ሞር እዛ በእርዳታ ጋር የተያያዘ ያለው ችግሩ አጉልተን ለማውጣት ነው ርዕሱ የሰጠነውና ከዛ ባንወጣ ደስ ይለኛል። አመሰግናለሁ። ሁሉ ጊዜ እንደዚህ አይነት ነገሮች ባይዘወይ በተቋም ማመን ተደራጅቶ ትግል መንቀሳቀስ አስፈላጊነቱ ትግራይ ላይ ብዙ አይደለም። አሁን የተለያዩ የፖለቲካ ፓርቲዎች አሉ ትግራይ ውስጥ እነዚህ ተቃዋሚ ፓርቲዎች በተለምዶ የሚባሉት ማለት ነው። በሆነ መግለጫ ላይ ነው የሚገናኙት፣ የጋራ መግለጫ ምናምን እንደዚህ አይነት መድረክ አንደር በቃ አመት ሙሉ የሚሰሩትን ልክ እንደ ፕሮግራም አውጥተው በአመት በዚህ ርዕስ ኢሊትን እናወያያለን እንደዚህ ምናምን የሚል ኢዜማ ማአት ነገር ነው የሚሰራው። በቃ ልክ መንግስት እንደሆነ አድርጎ ራሱ ስልጠና ይሰጣል። ማአት ኮርኮር የሆኑ አርእስቶች ላይ ይወያያል። ሞኔታሪ ፖሊሲ የኢትዮጵያ ምን ይመስላል ይላል፣ ፊስካል ምን ይላል ምናምን ዋሬቨር እንደዚህ ኤክሰርሳይሶች። ፖለቲካ ፓርቲ መሆን ማለት ወይ መቃወም ማለት ምን ማለት ነው? የሆነ የዛኛው ሪአክሽን መስጠት የዚህ የገዢው ፓርቲ እንደዚህ ካለ አንተም በቃ ሁሉ ጊዜ የሆነ ኢቨንቶች ሲያጋጡ ምናምን አይደለም። እና እነዚህ አይነት ውይይቶች ማዘጋጀታችሁ ትክክለኛ ነው። ዛትስ ዋይ እኔም ኢንጌጅ እያደረኩ ያለሁትና በጣም ጥሩ ነገር መሆኑን ቀጥሉበት ለማለት ፈልጌ ነው። በዚህ ርዕስ እርዳታ ምናምን እንትን ለማለት ከዲሞክራሲ ጋር የተያዘ ነው ይሄ ነገር። ከዲሞክራሲ ጋር የተያዘው አማርቲያ ሰንም ጽፎታል። ቅድም ያልከው የ85 ዓመተ ምህረት አንኳር ዲቨሎፕመንት አስ ፍሪደም የሚል መጽሐፍ ኖብል ፕራይዝ እንዲያገኝ ያስደረገው መጽሐፍ ለአማርቲያ ሰን ህንዳዊው ኢኮኖሚስትስ ማለት ነው። ዲቨሎፕመንት አስ ፍሪደም የሚል መጽሐፍ ውስጥ ከዲሞክራሲ ጋር አያይዞ ነው እንትን ያለው። ኢትዮጵያ ውስጥ ፋይናሊ ቪክቲም ተገኘ 77 ዓመተ ምህረት በፈረንጅ 85 ቪክቲም ማለት ሰው ሞተ፣ በብዛት ሞተ። ተመሳሳይ ድርቅ ደግሞ ኦከር አድርጎ ነበር ዚምባብዌ። ሁለቱንም ነው አያይዞ ሁለቱንም ድርቅ መታቸው እኩል አይነት። በንጽጽር ግን ዲሞክራሲ በንጽጽር ነው እያልኩ ያለሁት። ዚምባብዌ ዛን ጊዜ ዲሞክራቲክ ነበር ማለት አይደለም። በንጽጽር ከኢትዮጵያ የተሻለች ዚምባብዌ ነበረች። ዲሞክራሲ እንግዲህ እዚህ ጋር ምን ይጠቅማል? ፍሪ ፍሎ ኦፍ አይዲያ አለ አይደል? የጋዜጠኝነት ሚና አለ፣ የምን አለ። አሄድ ኦፍ ታይም አሳውቀውታል። ገና ነገሮቹ ወደ ከድሮውት ወደ ፋሚን ከፋሚን ወደ ዴዝ ከመሄዱ በፊት ድሮውት እያለ እረ ድርቅ እንትን እያለ ነው፣ እረ እንደዚህ እያለ ነው፣ እዚህ አካባቢ ድርቅ እየታየ ነው፣ ውሃ እጥረት አለ ለአመት 2 ዓመት ምናምን በተደጋጋሚ የሆነ የድርቅ ኦከረንስ እኮ ነው። ከዛ በኋላ ከድሮውት ወደ ፋሚንም የሚቀየረው እና ወደ ቪክቲም የሚቀየረው። ስለዚህ ይሄ ነገር ኤቭሪቲንግ ከዲሞክራሲ ጋር የተያዘ ነው አብዛኛው ጊዜ ሲፈጠር ማለት ነው። ከዛ በኋላ እነሱ ተከላከሉት። ናምበር ኦፍ ዴዙ በጣም ቀነሰ በዚምባብዌ ላይ። እኛ ጋር ደግሞ ተደብቆ ማነው አንድ ጋዜጠኛ ነው ሾልኮ እንትን የዘንድሮ ማየት ይችላላችሁ። የህጸጽ ምንድነው የተደረገው? ተደብቀዋል። ኢንቴንሽናሊ ተሰርቶ ከዛ በኋላ ግን ወደ ፈለጉት ዓላማ እንትን ሳይል እነዚህ ቲክቶከሮች ናቸው ይመስለኛል ወይም ግለሰቦች ሚና ነው እንደዚህ ወደ ዓለም ያወጣውና በኋላ ሪቨርስ የሆነ ውጤትም እንትን ያለውና ከዲሞክራሲ ጋር የተያያዘ ነው እንትን የምንለው ማለት ነው። የሎርድ ኦፍ ፖቨርቲም የአብርሃም ምናምን የሚሉትንም ማን ነው መጨረሻ ሎርድ ኦፍ ዘ ፖቨርቲ ላይ ሎርድ የሚሆኑት እነማን ናቸው?
ሌሎቹ ናቸው፣ ኢሊቶቹ ናቸው። ተጠቃሚው ሂዶ 5% 4%፣ እስቲ ከ100% ከአንድ ኩንታል 10% ወይም ደግሞ ሌዛን በጣም ትንሽ የሆነው ነው። ሌላው በምንድን ነው የሚመለሰው? በኦቨርሄድ ኮስት፣ በአድሚኒስትሬት፣ በመዝረፍ ምን በማለት ያ ገንዘብ ተመልሶ ለኢሊት ነው። ብዙም በኖርማል በሰላም ጊዜም የእርዳታ ሚና ኔጌቲቭ መሆኑ የሎርድ ኦፍ ፖቨርቲ መጽሐፍ አንብቦ መጨረስ ይቻላል በኖርማል ጊዜ። የትግራይ ስንመጣ ነገሮች በጣም ሲቪር ነገሮች ነው። ቅድም ያላችሁት የአዲግራት ኤክስፒሪየንስ ደግሞ ልንገራችሁ። ይሄ አልኮል የሚባል ይሄ ለእጅ ምንት የኮሮና ጊዜ ምን ነበር የምንለው? ይሄ ሳኒታይዘር እንደ አልኮል ነበር የሚጠጣው። ሳኒታይዘሩ እኮ ነው። ሳኒታይዘሩ አልኮል ነበር የሚጠጣው። መጠጥ የለም ምን የለም፣ የምታሳልፈው ጊዜ የለም። እሱ ነበረ የምጠጣው ኖርማል የሚጠጡት። ከዛ እንትን አለ፣ ረሃብ አላቸው። ምንም ስራ የለም፣ ምንም ደሞዝ የለም፣ ምንም ገንዘብ የለም፣ ሐዋላ የሚያደርግላቸው የለም። ቤት ሲሄዱ ምንም የሚዘጋጅ ምግብ የለም። ምንም አሁን ቤተር ላይፍ ያለው እዛ ወታደር መሆን ነው። ከነሱ ጋር መጣት ቤተር ላይፍ ብቻ ሳይሆን በቃ ሰርቫይቫል ያለው እዛ ነው። እዚህ ድብርትም አለ። በዛ ላይ ከረሃቡ ከምናምኑ ብቻ ሳይሆን ድብርትም አለ። ምንም የሚሰሙት ነገር የለም። ኢንፎርሜሽንም ዝግ ነው። ምንድነው እየተከናወነ ያለው? ስለዚህ አሁን ይሄ ሆን ተብሎ የሚደረግ ቲፒኤልኤፍ ፋይናሊ ወደንም ጠላንም የሃውዜን ጦርነት የምን ጦርነት የሃውዜን ድብደብ ምናምን ኤቭሪቲንግ ራሷ እንደሰራችው አሁን ኮለል ብሎ ተረጋግጧል። ባይዘው ምንም አሁን ጥያቄ ላይ የለም። ጥያቄ ማንሳት የሚችል ሰው ካለ ምንም ያንቀላፋና በቃ ለመረዳት የማይፈልግ ሶሳይቲ ብቻ ነው እንጂ የዕዳጋ ሐሙስ አሁን ማንም እንትን ምናምን የሚለው መጀመሪያ ጠበል እዛ ማን የሚባለው ጠበል ቦታ ሻዕቢያዎች እጃቸው ታጥቦ ምን ጠበል ቅመሱ ተባሉ። ሲሄዱ አመስግነው ሲሄዱ አንዱ ተኮሰባቸው። የተኮሰባቸው ግን አድምቶ ለማያደማቸው ነው ወይ ለመደምሰስ አይደለም። ከዛ የተፈጠረው ሪአክሽን ግን በአዳፍኔና በምናምን መዓት ሰው ሞተብን። ኢንቨስቲጌት ቢደረግ ማንኛውም እንትን የቲፒኤልኤፍ ተንኮል እኔ እውነቴን ነው ከምናስበው በላይ ነው። ባይዘው በእያንዳንዱ ኬስ ስተዲ ብንሄድ በጣም መጥፎ ነገር ነው ያለው። ስለዚህ በትግራይ ያለፉት ነገሮች በሙሉ መጀመሪያ የተፈጠረው ያው ታውቃላችሁ የስርዓት መበስበስ ያመጣው ነገር ነው። ከዛ እዚህ ሲቀማ ፖለቲካ ሄድ መሆኑን ሲቀማ ወደ ትግራይ ሄደ። ትግራይ ደግሞ ያንን ሳቦርዲኔት ሆኖ መኖር አልፈልግም አለ። አለቃ ካልሆንኩኝ መኖር አልፈልግም አለ። አውራ ፓርቲ ካልሆንኩኝ መሪ ፓርቲ ካልሆንኩኝ ስልጣን ሙሉ ለሙሉ ኢትዮጵያ ውስጥ እኔ ካልያዝኩኝ እኔ መኖር አልችልም የሚሉት ነገር ነው። ከዛ በኋላ ይሄ ምንድነው የዋን ፓርቲ እንትን ነው። ፌዴራሊዝም እየጠፋ ነው። ፌዴራሊስቶች ኑና እኔ ጋር ተሰብሰቡ፣ ፌዴራሊስቶች ሰብስበህ የሆነ ነገር ማድረግ እነዚህ በሙሉ እምቢ፣ እኔ ተቃዋሚ ሁኜ መኖር በቃ አልችልም ከሚል የተነሳ ነው። ሪቮሉሽነሪ ዲሞክራሲ እሱ ነው። ሪቮሉሽነሪ ዲሞክራሲ ብሎናል እኮ አንድ ፓርቲ ለ100 ዓመት መቆየት አለበት ብሎ ካልሆነ ደግሞ ለ57 ዓመት መቆየት አለበት። ዲሞክራሲ ብለን እኮ አጽድቀናል። መጀመሪያ የኢትዮጵያ ህገ መንግስት ምንድነው? ዲሞክራሲ ብለን አጽድቀናል። በየ5 ዓመት ምርጫ ይካሄዳል። መንግስት የሚወጣው ህዝብ ይሁንታ በሰጠውና ምርጫ በተመረጠ ብለው ኢትዮጵያ ህገ መንግስቷን አጸደቀች። ከዛ በኋላ ሪቮሉሽነሪ ዲሞክራሲ ብሎ በፕሮግራም ያንን ህገ መንግስት ዲስኳሊፋይድ ማድረግ ነበረበት የለበትም። ከዚህ ተነሳ። ከዛ በኋላ በዚህ የተፈጠረ ጦርነት ደግሞ ህዝቡ አልፈልግም የማለት አዝማሚያ ሲመጣ ፖቨርቲ አሁን የምንለው ድርቅ፣ ማስራብ እነዚህ ነገሮችን እንትን ማለት ጀመረ ማለት ነውና አሁን ከምን ጋር ነው እኔ ማያያዝ የምፈልገው
ብዙ ነገር ማውራት ይቻላል እዚህ ርዕስ ላይ ግን ከዲሞክራሲ ጋር ዲሞክራሲ 100% ስንደፈጥጠው ረሃብ ይመጣል። ሴፍቲ ኔት የሚባልም እኮ ኢትዮጵያ ትግራይ ያለው የወርቅ ክምችት ለአገር የሚበቃ እኮ ነው። እንዴት በሴፍቲ ኔት ደሃነ ተብለ በሴፍቲ ኔት እንድትደዳደር ያሁኑ ጦርነት ተውት ሀፐን አደረገ። ኦኬ ሀፐን ያደረገበት መንገድም መነጋገር ይቻላል። ግን ሀፐን ከማድረጉ በፊት ጦርነት እንትን ከማለቱ በፊት ትግራይ ውስጥ ምን ነበር? እናቶች ምንድነው ገጠር ይጠራሉ አፈርድሚያቸው ከዛ በኋላ ትንሽ ይሰጣሉ በሴፍቲ ኔት እየተባለ ማን ደሃረጋቸው እነዚህ ሰዎች? እነሱ ደግሞ ትንሽ ጉንፋን ሲይዛቸው እንኳን ታይላንድ ይሄዳሉ። ኤክስትራቫጋንት ስንት ቢሊዮን ነው በ50 ዓመት ውስጥ 80 ቢሊዮን ዶላር እኮ ነው የወጣው ትግራይ በፒአርዲኤፍ ጊዜ ማለት ነው። ከ1970 ይለዋል እንትኑ ነው ያለው 1970 ኦኬ ከደርግ ጊዜ ጀምሮ እስከ የኢህአዴግ ደግሞ 30 ምናምን ቢሊዮን ዶላር ነው የወጣው። ይሄ ከትግራይ የወርቅ እንትን ክምችት እንኳን የምናምን የሰረቁት የምናምን ማአት ቢሊዮን ነው። እንዴት በሴፍቲ ኔት እንድትኖር የሚፈቅድ ኢንቫይሮንመንት ትፈጥራለህ? ማን ነው ደሃ ያደረገህና በሴፍቲ ኔት እንድትዳደር የሚያደርግህ ማን ነው? እና በሰላም ጊዜም ትግራይ አዚፍ ይሄ እርዳታ የምትለው ምን የምትለው በሙሉ በራሷን እንዳትችል ትልቅ ነገር ለመግዛት የተጠቀሙበት መሳሪያ ካልሆነ በስተቀር እውነት እርዳታ አስፈልጎን ራሳችን መቻል አቅቶን እንዳልነበረ ለማጠቃለል ፈልጋለሁ። ብዙ ነገር ባይዘው እዚህ ላይ ማንሳት ይቻላል። ሌላ እዚህ ጋር ደግሞ አንድ ቁልፍ በደንብ እንድትረዱት ክራይ ሰብሳቢ ማለት ነው። ክራይ ሰብሳቢ ምን ማለት ነው? ማንም የኢህአዴግ ባለስልጣን ነኝ ተርጉሞትም አያውቅም። ጌታቸው ነካ አረገው አንድ ጊዜ ነካ ነው። ፋይናሊ አልገባበትም። ፋይናሊ ክራይ ሰብሳቢ ማለት ሬንት ሲከር ማለት ሚንስ ኦፍ ፕሮዳክሽን መቆጣጠር ማለት ነው። የምርት ግብአት ተቆጣጠረውና የእንጀራ ገመድ እንጀራ ወደ እንጀራ የምትሄድበት ወደ ብልጽግና የምትሄድበት ወደ ቤተር ላይፍ የምትሄድበት በቁጥጥር ስር ታደርገዋለህ። ጋዜጠኛ ከሆነ የሬዲዮ ጣቢያ አየር ታይሙ እንጀራ ገመዱ ነው አይደለ? የቴሌቪዥን መስኮት የቴሌቪዥን ኤር ምናምን ምንለው የእንጀራ እንትኑ ነው። በዛ ነው የሚያስተዋውቀው። እሱ ማን ይቆጣጠረዋል? ያ ፓርቲ ይቆጣጠረዋል። ዘፋኝ ሳይቀር በቴሌቪዥን መታየት አለበት፣ ሰርግ መሄድ አለበት። እሱ ላይ የሆነ ድግስ ላይ መንግስት ሊጠራህ ይገባል፣ ምናምን እድል ሊሰጥህ ይገባል። እንጀራ የምታገኝበት መንገድ ማን ተቆጣጥሮታል? መንግስት ተቆጣጥሮታል፣ ወይም ያ ፓርቲ ተቆጣጥሮታል። መንግስትና ፓርቲ ያው ቲፒኤልኤፍ በለው አይለያዩም። ኢትዮጵያ ውስጥ ይቆጣጠረውና እንጀራ እንድታገኝ ቤተር ላይፍ ስኮላርሺፕ ምናምን ለማግኘት አጎብዳጅ መሆን አለብህ። ቲፒኤልኤፍ ወይ ሞት ማለት አለብህ። ማደር አለብህ። አደርባይ መሆን አለብህ። ወይ አለመቃወም ጸጥ፣ ወይም ደግሞ አሽቃባጭ የሚባለው ነገር ይሄ ምናምን ሰዎች እያነሳን እንዲያም ብናወራ ቲፒካል ኤግዛምፕል ማግኘት ግን አናነሳም። ስለዚህ እነዚህ ሚንስ ኦፍ ፕሮዳክሽን ትቆጣጠርና ሲክ ታደርገዋለህ ማለት ነው። ከዛ በኋላ አማራጭ ስታጣ ሚንስ ኦፍ ፕሮዳክሽን ስለተቆጣጠረብህ አማራጭ ስታጣ ለፓርቲው ታድራለህ። እሺ ትላለህ፣ ምን ትላለህ? ከዛ በኋላ ሬንት ሲከር ማን ነው? ራሱ ሚንስ ኦፍ ፕሮዳክሽን እጁ ላይ የተቆጣጠረው አካል ሲከሩ እሱ ነው። ኦፕሽን ሰጥቶ ለምሳሌ ቴሌቪዥኖች ማአት ኑሮ የቴሌቪዥን ያ ቢከለክልህ በዚህኛው የምታስተዋውቅበት ያኛው እንደዛ አይነት ቢኖር ወይ እሱ ካልተቆጣጠረው ምን አያገኝም? ፖለቲካል ማርኬት አያገኝም። ለሱ ላይ ማደር አያስፈልግም። ስኮላር በሌላ መሄድ ይችላል። ስኮላርም ይሁን እድገትም ይሁን ያስተማሪ ዳይሬክተር መሆንም ይቅር ዘፋኝም ለመሆን ቆሻሻ ለመድፋት ነው የምልህ። ቆሻሻ ለመድፋት ይሄ በየሰፈሩ ቆሻሻ ደፍተር ተደራጅና የቲፒኤልኤፍ አባል ሁን ነው የምትባለው። እሷም እንጀራ ሁና ማለት ነው። አሁን ሚንስ ኦፍ ፕሮዳክሽን ትቆጣጠርና ደሃ ታረገውና እንዲያልፍልህና ቤተር ላይፍ ከፈለክ የኔ ፓርቲ አባል ሁን ይመጣል። ከዛ ውጭ እኮ ሀብታም መሆን የምትችልበት ሚሊዮን ፖይንቶች ነበሩ። እሱን ላይ ዘጋባሃል። ሬንሲ ከዛ በረከት ስምኦን አንድ ጊዜ ኢትዮጵያ ውስጥ ትልቁ ችግር ሬንት ሲከር ነው። አዎ ሬንት ሲከር በት who is the rent seeker?
ራሱ ነው ሬድ ሲከሩ ራሳቸው ነበሩና ብዙ ባይዘው ይሄ አርዕስት ብዙ ነገር ማውራት ይቻላል። ለዛሬ ግን ቴንኪው። በሰሜኑ ወይም በትግራይ አካባቢ የተከሰተው ክስተት ሰው ሰራሽ ቢሆንም ምናልባት የተንኮል የመጨረሻ ውጤት አድርጎ ነው የተጠቀሙበት። እርዳታ ሲባል ትርጉሙም አያውቁትም ለምን ፐርፐዝ እንደሚመጣ። እርዳታ በእርግጥ ከፒስ እና ሁማኒታሪያን ካይንድነስ የተያያዘ ነው እንጂ ከፖለቲካል ወይም ከዋር ጋር የተያያዘ አይደለም ሪሌሽኑ። አዝማች አዝ ደግሞ እንደገና እርዳታ መስት ቢ ፍሪ ኦፍ ኤኒ ፖለቲካል ቫሊዩ። ከየትኛውም ፖለቲካል ቫሊዩ እርዳታ ነፃ ሆነ ገለልተኛ ሆኖ ነው መሄድ ያለበት። እንደ ማዘር ቴሬዛ ሰው የሆነ ሁሉ በልቶ ጠጥቶ ኑሮ ለብሶ መኖር እንዲፈልግ ብሎ ማዘር ቴሬዛ እርዳታ ወይ ቀይ መስቀል ከፈጣሪ ባገኙ ጸጋ አቋቁሞ ለመላው ዓለም እንዲዳረስ ተደርጎ ተስፋፍቶ ቆይተዋል። እዚህኛ ሀገር ግን ጥቂት ባንዲቶችና በርጋጊዎች ስማቸውን መጥራት አልፈልግም ጉዳይ ሲያበላሹ በርጎ ሂዶ ተወሽቆ እዛ እንትን ስንት ጉዳይ አበላሽቶ ታሪካቸውን ወደ አተላ ቀይሮ መጥፋት የሌለበት ህዝብ መጥፋት የሌለበት በጣም እጅግ ተከባሪ የነበረ ህዝብ በስራ ዙሪያ የሚታወቅ የነበረ ህዝብ ለውርደትና ለህልቂት ዳርገውታል። ይሄ በየትኛውም የዓለም ታሪክ ተጠያቂ መሆን አለባቸው። በየትኛውም የዓለም ታሪክ በየትኛውም የዘመን ታሪክ እኛ ከሞትን በኋላ የሚመጣ ትውልድም በትክክል ሊጠይቃቸው ይገባል። ከምን ካልኩሌሽን ከምን ስሌት ነው ወደዚህ የዳረጉት? አገሩን ጎትቶ ህዝቡን አስጨርሶ ሂዶ ከመሃል ሀገር በርግጎ አንድ ጫፍ የሀገሪቱ ጫፍ ወደ ሆነው ግዛት ሂዶ የተደበቁበት ለምንድን ነው? ከ46 ዓመት በላይ የሬሳን ማጠቢያ ውሃ ማቅረብ ያልቻሉ ወራዶች ጉዳይ ሲበላሽባቸው ወይም ጉዳይ ሲያበላሹ ከዚሁ በርግጎ ሂዶ እዛ ደብቀኝ ብለዋል። መጥፋት የሌለበት ንጹህ ህይወትም ይዘው ጠፍተዋል። ስለዚህ እኛ ከሞትን በኋላ የሚመጣው ትውልድም ከመቃብራቸው ቆፍር አውጥቶም እስከ ሬሳቸው ማቃጠል ፈጣሪ የፈቀደው መጽሐፍ ቅዱስ ውስጥ ያለ ትእዛዝ ነው። ይሄ ፈጣሪ ትእዛዝ ነው፣ ሊፋረድባቸው ይገባል። ይሄ ቀልድ ምናምን አይደለም። እስከ አሁኗ ደቂቃ ድረስ እየተናገርኩባት እስካለው ደቂቃ ድረስ ይቅርታን አልጠየቁም ለትግራይ ህዝብ ወይም ለኢትዮጵያ ህዝብ። ከዚህ በርግጎ ሲሄዱ የመሀል ሀገር ህዝብ በጋለ ብረት ምጣድ ምድጃ ላይ ነው ማግዶት የሄዱት። የመሀል ሀገር ህዝብ በተለይ አዲስ አበባ ህዝብ ብዙ ውዝግብ ነበር። ያኔ አጋጣሚ እዚህ ስለነበርኩኝ የመሀል ሀገር ህዝብ በተለይ የትግራይ ተወላጅም ስንት ግፍ አሳልፈዋል። እያንዳንዱ አዲስ አበባ ያለው ትግርኛ ተናጋሪ ያውቀዋል ይህን ኢቨንት ያሳለፈው ግፍና ምንድነው። አሁንም ቢሆን ይሄ ነገር መቋጫ አላገኘም። በሰሜኑ አካባቢ እስካሁን ድረስ ብዙ በረሃብ ዙሪያ በድርቅ ዙሪያ የተያዙ ብዙ እረሮዎች ትሰማለህ። የምትሰማቸው ዜናዎች ልብን የሚሰብሩ ናቸው። ምንም እንኳን ደስታ ሊሰጡ ከሰብአዊነት የወጡ ናቸው። እነዚህ ነገሮች መፍትሄ እንዲያገኙ ምን እናርግ? እኔ ስለ እውነቴን የምላችሁ የነዛ በርጋጊዎች ታሪክ እየተነተንን እየተረክን ጊዜያችንም አንግደል። ወደ መፍትሄ እንሂድ። እነሱን የመጠየቅ ደረጃና ስቴፕ በደረስንበት ሰዓት ደግሞ እንጠይቃቸው። ወይ አርማችሁ እናቃቸዋለን። እያንዳንዳቸው እኮ እናቃቸዋለን። ያበላሻቸው ሰውም እናውቀዋለን። እነሱም ለምን ወደዚህ ስግብግብነት ገብቶ የሀገርን ታሪክ አበላሽቶ ብዙ ጉዳዮች እንትን እንዳደረጉ ሁሉም እናውቃለን። እና ወደ ተጠያቂነት የሚገቡበት ሚኒስም ፊት ለፊታችን ነው ያለው። ምንም ያመለጠ ወይ ያለፈ ዝናብ የለም። ተጠያቂነት ምንጊዜ አያመልጡበትም። ለጊዜው ግን አሁን የተጎዳ ያለው ማህበረሰብ በምን መልኩ እንታደገው? በምን መልኩ እንድረስለት? የእርዳታን ትርጉም ሳያውቁ ለግላቸው ጥቅም በስግብግብ ተዘፍቆ ስንት አጸያፊ ብልግና ሁሉ የሰሩበት እናውቃቸዋለን። እያንዳንዳቸው በሰዓቱ የነበረ ሰው ነው ያበላሻቸው እናውቃለን። ተራ ካቦና ወያላ የማይሆን ጀነራል ብሎ ይሰጣቸዋል። እኔም ብቻ ጠብቁ እንጂ በቃ ብሎ ይሰጣቸዋል።
እያንዳንዳቸው ስለምናውቃቸው ነው በቅርበትም በርቀትም። ስለዚህ እነዚህ ሰዎች አንደኛ ፈጽሞ ደናቁርት ናቸው። በግልጽ የመጽሐፍ ቅዱስ ቋንቋ ደናቁርት ናቸው። ነግረሃቸው፣ መክረሃቸው፣ አስተምራቸው አይሰሙም። ይህን ያደረገላቸው የለገሰላቸው ሰው እንኳን አሳድዶ የፊውዳል ርዝራዥ ምናምን ብሎ ለማጥፋት ሌሊት ከቀን ይቆፍራሉ። እኔ ልንገራችሁ፣ እነዛ በርጋጊዎች በሰዓቱ አለቃ የነበረና ያበላሻቸው ሰው የሞተ ጊዜ የአባቱን ስም መጥራት አልፈልግም። አሁን ዞሮ ዞሮ ዳንኤል ይባላል። እንገላሃለን፣ እናርዳሃለን፣ እንደ ቋንጣ እንሰቅልሃለን አለ። ፍንጡ ብዬ ውስጤን የሳቀ የነበረችው ሞባይሌን ኖኪያ ናት ከፍቼ በጣም ስትሮንግ ኔትወርክ ፔኔትሬቲንግ ነበረው። ላውድ ስፒከር አድርጌ ሰማ። መጨረሻ ላይ ካለቃህ ጋር ሲኦል ትገባለህ ፐሬድ። መጨረሻው ላይ ያ ከይሱ እነዛ በርጋጊዎች ያበላሽ የሞተ ዕለት 44 ሻማ አብርቼ ነው ያልኩት። ተመስገን እኔን የፈጠርክ ፈጣሪ። 44 ሻማ። ይሄ ዓለም ሚዲያ በሙሉ እንዲሰማው ፈልገዋለሁ። አክቹአሊ ቪኦኤዎች ያውቁታል። 44 ሻማ ብቻ ትልቅ የእርግማን ፈስ ፈስቶባት ሂደዋል ይህችን ሀገር። ስለዚህ ይሄን ፈስ በዚህ በሰንደሉም በሻማውም ይወገድ እያልኩ በጸሎት እስከዚህ የምናውቅ ሰዎች ዛሬ ሰው ጠፋ ነውና እነንትና እንደ ሰው ተቆጥሮ እዛ ተመዶ ንጹህ ህዝቡ የሚያተራምሱት ስንት የከበርት የሰፈር ስንት ደልዳላ ማህበረሰብ ስንት ጨዋ ማህበረሰብ ጭምር ይዘው የሚጠፉበት ሚኒስ ሊያበቃ ይገባዋል። ከቻሉ ቀድሞ ይቅርታ ብሎ ለኢትዮጵያ ህዝብ በአጠቃላይ እንኳን ላይ ለዓለም ህዝብ ጭምር ለዓለም ህዝብ ጭምር ያኔ መዓት እርዳታ መዓት ቢሊዮን ትሪሊየን ያመጡት እርዳታ የት እንዳዋሉ እኮ የውጭ ዓለም ምግባረ ሰናይ ድርጅቶችም እኮ ባይዘወይ መጠየቂያ ተነው እንጂ ጠይቋቸዋል እኮ። የተዋላችሁ ቢባል መልስ የላቸውም። ጨፈርንበት፣ ተባለግንበት፣ ዘሞትንበት ከማለት ያለፈ ምንም አንዲት መልስ የላቸውም። ስለዚህ ተጠያቂነታቸው ብዙ ነው። ይህንን ሳይደርስባቸው ወይም ሳይደርስባቸው በይቅርታ መልክ ራሳቸው ቢያስተነፍሱ መልካም ይሆናል። ፈጣሪም ትንሽየው ምህረት ሊሰጣቸው ይችላል። ትንሽየዋ በጣም ቁንጥር ያለች ትንሽየዋ ምህረት ሊሰጣቸው ይችላል። ምክንያቱም ፈጣሪ ሁሉንም የፈጠርኩ እኔ ነኝ፣ ክፉውንም ደጉም እኔ ነኝና ፈራጅ እኔ ነኝ ስለሚል ምናልባት እንደ ሰውኛ ስናስብ ሊሰጣቸው ይችላል። አንለስ አዘርዋይስ ግን ውሎም አድሮም በየትኛውም ዘመን ተጠያቂ ናቸው። ያታስዋሽኝ በቅርበት የማውቃቸው ሰዎች አሉ። ሞክሮ ነበር፣ ተታግለዋል። እርግጥ የትግራይ ህዝብ ተወዛግቦ ብዙ አልረዳውም። ግን ትንሽ ፍንጭ የነፃ መናገር የመድረክ ማዘጋጀት ከነዛ ደናቁርቱም 1 4 5 6 ሚሊዮን በለተር ካንስል ያደረገ ሪሊዝ ያደረጋቸው ነበሩ። ጥሩ ጀምሮ ነበር የተወሰነ። ግን በኋላ ማን ስቶፕ እንዲያደርግ እንዳደረገው አናቅም። ይሄን እንትና ቅርበት የነበሩ ሰዎች ያውቁት ይሆናል። ጊዜው ሲደርስ እሱም ሊነግረን ይሆናል ሀቁንና አሁንም ቢሆን አዝማሚያው ጥሩ ስላልሆነ የሰሜኑ ጉዳይ ወደ መፍትሄ ምን እናርግ ወደሚል የተገኘው እርዳታስ እንዴት ተደርጎ ወደ የተጎዱ ማህበረሰብ ይድረስ የሚለው አይዲያም ጨመር እያደረግን ለመላው ዓለም ብናራግብላቸውና ብናደርስላቸው መፍትሄ ይመጣል። በእርግጠኝነት መፍትሄ የማይመጣበት ሚስ አይኖርም፣ ይመጣል። ዞሮ ዞሮ እስኪመጣ ግን መጎዳት የሌለበት ማህበረሰብ እንዳይጎዳ እዚሁ ያለችው አየር በሰጠን እድል እናራግብላቸው። ችግራቸው በፈጣሪ ዘንድም መልካም ነገር ነው የሚሆነው፣ እናድርስላቸው። ለሌላ ተጨማሪ እልቂትና ጉዳት ሳያደርሱ እነዚህ ሰዎች ግን አደብና መላ ሊደረግላቸው ይገባል። በተለይ ፊርማ ላይ ያለ ሰው እነዚህ ሰዎች አባብሎ እሽሩሩ ብሎ የማይሆንለት ካወቀ በኋላ የራሱን አክሽን መውሰድ አለበት። መላው ዓለም ላይ ያሉ በተለይ የተንቤን ተወላጆች እንደዚሁም የላይኛው የአዲግራት አጋመ ቀጠና ተወላጆችም ጭምር እየተጎዳ ያለው ማህበረሰብ ለምንድነው ብሎ በየትኛው ዓለም ባሉበት ሆኖ ማራገብ ማንሳት ይጠበቅባቸዋል። እኛ እንኳን እዚህ መንቀራቀር ውስጥ ሆነን በኑሮ ውድነቱም
በነዛ በርጋጊዎች ቅልብ ካድሬዎችም ጭምር በስንቱን እየተጋፈጥን ይሄን ሁሉ እያስተነፈስን በነፃ ዓለም ላይ ያሉ ሰዎች ግን ከዚህ በላይ መሄድ ይጠበቅባቸዋል። እኔ ቅድም አንድ ወንድም ተናግረዋል። ፎር ኤግዛምፕል ሀውዜን ያስደበደበ ይሄ አሁን ስኮላርሺፕ የላኩት ትልቁ ዲያብሎስ ስብሐት ነጋ ነው። አይ ነው በስርዓቱ ስለማውቀው ነው ይሄን ታሪክ። ልጆቻቸው አንሰጥም ለማይሆን ጦርነት ሲሉ እነዚህ ፊውዳል ዝራዞች የተንቤን ጎረቤት ብሎ ላገና ገበያ ቀን እንስሳውም ሰውም አንድ ላይ እንትን አደረገው። ከዛ በኋላ እኛ በዛኔ ወጣቶች ነን፣ ልባችን ሸፈተ፣ የራሳችን ቀጭን መንገድ ይዘን ስንጓዝ ሰነበትን ለረጅም ዓመታት። አይ ሪሜምበር እዚህ መሀል ሀገር ከገቡ በኋላም ጠንከር ያለ ሰው ቀና ብሎ ያያቸው ሰው እየወሰዱ በጨለማ ተገንትን ማድረግ። እኔ ብዙ ማቃቸው ትላልቅ ሰዎች ዘመን ያፈራቸው ፈጣሪ የፈጠራቸው ዓለምን ሁሉ ሊራመዱና ሊጋፈጡ የሚችሉ እንዴት ያሉ ደግሞ የማይገኙ ጥሩ ትውልድ ታጠቅ የሚባል 360 ኮሎኔሎች ነው የረሸናቸው። እንትና ቀደም ብሎ የትልቁ ዲያብሎስ ስብሐት ነጋ ሞርዛን 30,000 ፊዳልስ ኤንድ ፕሪስትስ ሳውራ ብሎ እንደረሸናቸው ሁሉ የተንቤን ተወላጆች እዚህ አዲስ አበባ ታጠቁ ወደ ቡራዮም 360 በላይ ኮሎኔሎች ነው የረሸኗቸው እና ግፋቸው ብዙ ነው። አሁንም ይሄን ግፋቸው እየቀጠሉበት ነው ያሉ። በተለያየ ችርቻሮ መልክ ቢሆንም እየቀጠሉበት ነው ያሉ። ከዚህ በርግጎ ሄዶም እዛ ሄዶ አርፎ ይቅርታ ብሎ ከስህተታቸው ተምሮ ወደ ትክክለኛው መስመር መግባት አልቻሉም። የሚደረገውን ማድረግ ይጠበቅብናል። ለዛሬ ተመስገን፣ በዚህ ይብቃ። እጅግ አመስጋኝ ነኝ። ሁላችን እንደዚህ አይነት መልካም ሀሳብ ካፈለቅን እየተከፈለው ያለው መስዋዕት ቀላል አይደለም። በብዙ ቻሌንጅ ውስጥ ሆነ የምታካሂደው መስዋዕት እንደ ቀላል የሚመዘገብ አይደለም። ዝርዝሩ ጊዜ አይበቃውም። በሂደት ቆንጠር እያደረግን እንገልጸዋለን። ቅድም የጦርነት መነሻ የሚሉ ጥያቄዎችም ነበሩ። እነሱ የዌስተርን ካንትሪስ እጅ አለበት። ፎር ኤግዛምፕል ጂቡቲ እና አሜሪካ እጅ አለበት። ኦልዌይስ ፑር ካንትሪ አንደር ዋር እንዲኖሩ ነው ካልኩሌት የሚያደርጉ ዋተበር ከጥንት ጀምሮ ስናያቸው ኤድ ኖት ዲስትሪቡት ፕሮፐርሊ እርዳታ ፕሮፐርሊ ለድሆች አይደርስም። አዎ አይደርስም። በሉት በቃ ተጫወትበት ነው የሚባለው። እንደውም በሉት አይባልም። ጥቂት እሊት የሆኑ ባንዲቶችና በርጋጊዎች በተለይ ወራዶች መጨረሻው ላይ እንኳን ሞቴን አሳምርልኝ ብሎ የማያስቡ ተጫወትበት ነው የሚባለው። እናውቃቸዋለንና አመስግኛለሁ። ብሩክ ቅዱስ ተመስገን። ብዙ ሰዓት አልፈጅም። ምናልባት ደቂቃ እንትን ካላልኩ በምልክት አሳዩኝ። በቅድሚያ ሶሎዳ ሚዲያ እጅግ አድርገን እናመሰግናለን። ማለት የሀሳብ ሚዲያ ነው፣ ሀሳብ የማይሸፍን ሚዲያ ነው፣ የህዝብ ሚዲያ ነው። ስለዚህ እንደዛ አይነት ሀሳብ አዘጋጅታችሁ ደክማችሁ ስለ ህዝባችሁ ተቆርቆራችሁ በዚህ ልክ እንደዛ አይነት ወርቃማ የሆነ ውይይት ስለከፈታችሁ በጣም ከፍ ያለ ምስጋና አለኝ። ከአጀንዳ ላለመውጣት ከርዕሱ ላለመውጣት በተለይ በረድኤት ዙሪያ የቀረበ ጥናታዊ ጽሁፍ በጣም ቤዚክ ነው። ኖርማሊ ረድኤት እሳት የማጥፋት የእሳት አደጋ የማጥፋት እንደ መፍትሄ ሊሆን ይችላል። ነገር ግን በዘለቀይታ የህዝብን ችግር ይፈታል ተብሎ አይጠበቅም። ከዓለም ተሞክሮም ብንወስድ ያው ወንድሞቼ የጠቀሱት ነገር አለና ምንድነው ችግሩ የሚል ግን እዚህ ላይ በትኩረት ማየት ያስፈልጋል። በተለይ እንደ ክልላችን ሳምፕል ከወሰድን ፐርፐዝሊ ህዝባችን እያለውም ጭምር በድርቅ እንኳን ባልተመታበት ሰዓት ለህይወቱ ምንም አይነት ቫልዩ አድ በማያረግበት ሚኒስ ረድኤት ጠባቂ ሆኖ የመጣበት ሰዓት እናስታውሳለን። ለምሳሌ እኔ ተማሪ ሁኜ የማስታውሰው 3 ኪሎ ይሄ ወደ አኸር የሚባል ማሽላ ለመስጠት ወንድማማቾች እህትማማቾች በጣም ቅርብ የሆኑ ዘመዶች እንደዚህ በቀበሌ ሙሉ የተሰበሰበ በወረዳ ሙሉ የተሰበሰበ ህዝብ አስቆሞ እያወዳደሩ ነበር። አይደለም በሪት እኔ ሀብታም ነኝ ማለት እኔ ደሃ ነኝ ከገለ ወንድሜ ይሄ ከወንድሜ እኔ ነኝ ደሃ እኔ ነው የሚገባት 3 ኪሎ እኔ መውሰድ ያለብኝ የሚል
የማህበረሰቡን ስነልቦና የመበጣጠስ ሞራልን የመበጣጠስ የሰሩበት ተግባር ነበረ። በሰዓቱ ዲሞክራሲ ነው በቃ አወዳድረን ነው የምንሰጣችሁ ምናምን ነው የምንጠቀሙት። እና ምንድነው ዋና ኮር ፖይንት ብለን ማንሳት ያለብን አንደኛ ህዝባችን ረድኤት መስጠት እየቻለ ረድኤት ጥበቃ አድርገውታል። ትግራይ እኮ በጣም ሀብታም ናት። እኔ ተወልጄ ያደኩበት ወጀራት እስራ ዓዲ ይባላል። ሲሚንቶ አለ፣ ጅብሰም አለ፣ ለብርጭቆ የሚያገለግል አሸዋ አለ፣ ለኮንስትራክሽን የሚያገለግል አለ፣ እምነ በረድ አለ። ሚኒማም ይሄ በቃ በጣም ርካሽ ብለን የምንጠራው ድንጋይ ይሄ ለኮንስትራክሽን ለግንባታ የምንጠቀምበት ድንጋይ ነው ያለ። ሌላው ጫፍ ከጫፍ የትግራይ ቦታ ሀብታም ነው ባይ ኔቸር ማለት ነው። ስለዚህ ህዝባችን ፐርፐዝሊ ረድኤት ጠባቂ እንዲሆን አድርገውታል። እዚህ ላይ አንድ ነገር ልጨምርላችሁ። when I was grade 9 አድጉደም እየተማርኩ እኔ ከወጀራት 45 ኪሎ ሜትር አድጉደም ተጉዤ ነው የተማርኩት። 9ኛ ክፍል እያለን እዚህ እቺ 15 ኪሎ ወደ ወላጆቻችሁ የምትሄድ ረድኤት እዚህ በእናንተ እጅ ካልቀረች አምጿል። እኔ ጋር የተማሩ ሊኖሩ ይችላሉ ማለት በሚዲያ ከሰሙን ያስታውስታል። በቃ ረድኤት ካልሰጣችሁን አንማርም አለ። አናቅም ልጆች ነን። እዝገር ይስጣቸው መምህር ወልደ ስላሴ የሚባሉ ማትስ መምህር ነበርና ምን ሆናችሁ ነው ምናምን ስለ አይ በቃ እኛ አንማርም ረድኤት እዚህ ላይ አድጉደም እያለን ማንሰጥ ከሆነ ቢያንስ ለወላጆቻችን የሚሰጥ ረድኤት ተቀንሶ ድርሻችን እዚህ ላይ መቀበል አለብን። ምክንያቱም ሰንተር ወረዳ ወደዛ ጠልፈውት ስለነበረ ወስደውት ስለነበረ ወጀራት ማለት ነው። በዚህ ልክ ነው እየተሰራ የመጣና ስለዚህ ረድኤት ጠባቂ አድርገውታል። ህዝባችን ሐሳብ ማመንጨት እየቻለ ሐሳብ ጠባቂ አድርገውታል። ለውጥ ማምጣት እየቻለ ለውጥ ጠባቂ አድርገውታል። መፍትሄ ማምጣት እየቻለ ራሱ መፍትሄ ጠባቂ አድርገውታል። ስራ ጠባቂ የሆነ ጀነሬሽን እንዲፈጠር አድርገውታል። ከባህልም ከምንም ተያይዞ ኢቭን ትዳር ጠባቂ ፍቅር ጠባቂ የሆነ ጀነሬሽን ተፈጥሯል። ይሄ የማይካድ ሀቅ ነው። ስለዚህ በአሁኑ ሰዓት ሄዶ ምን ደረጃ ላይ ደረስን? እውነት ለመናገር እዚህኛ እድል አግኝተን አዲስ አበባ በዚህ ልክ እየተወያየን ነው እንጂ ትግራይ ክልል ብትሄዱ አሁን እኮ ስርቅ እንደ መደበኛ ስራ ነው ሆነ ያለ። ስርቅ የተራ ስርቅ ማለት ነው። ትንሽ ወደ ወንጀል ምናምን ሰው ትንሽ አእምሮ ተች የሚያደርገው ወይ በጩቤ ወቅቶ ወይ በጥይት ገድሎ የሚወስዳት ነገር ትንሽ በሚዲያ ምናምን ትጮጫለች። ምክ መቀለ ሄደህ ጃኬትን ከተዘረፍክ በቃ መደበኛ ነው። ልክ እንደ መደበኛ ማለት ነው። ይሄ ነው የነበረ የትግራይ ባህል። በጣም አሳፋሪ። ገበያ ላይ የወደቀ ንብረት አንስቶ ለባለቤት የሚሰጥ ማህበረሰብ በዚህ ልክ እነዚህ ወራዶች እንደዛ አይነት ስነልቦና ህዝባችን ውስጥ እንዲገባ ማድረጋቸው እጅግ በጣም ያሳፍራልና ጊዜ ለማሳጠር ያክል ግን አሁን ትግራይ ላይ ያለው ሁኔታ ረድኤት ብቻ አይደለም። ለጦርነት ፕሮፓጋንዳ፣ ለግጭት ፕሮፓጋንዳ፣ ለስልጣን ፕሮፓጋንዳ እየተጠቀሙበት ያሉ ወርቅ እንደዛ እየተጠቀሙበት ነው። እዛ የተራረፈ በጦርነቱ ማለት ለጦርነት ተብሎ የመጡ ብረታ ብረቶች እንኳን ሰርቆ ምን እንዳያረጓቸው ሁላችን እንደምናውቀው ነው። በተፈናቃይ ስም እየነገዱ ነው። ወንድሜ አንስተዋል ሕጻጽ ላይ እነዚህ ቅዱስ ልጆች ወጣቶች ባያለቅሱ ወገኖቻችን አናገኛቸውም ነበር። እውነት ለመናገር ማለት ነው። ደርቀው ይቀሩ ነበር ልክ ከባህር እንደወጣ አሳ ማለት ነው። ስለዚህ ይሄ ጉዳይ በጣም ሴንሲቲቭ ነው። አሁን የምንወያየው አጀንዳው ሸፕ ያደረጉትና የትግራይን ህዝብ ረድኤት እንዳያገኙ እንደዚህ ባንዳዎች እየተማከሩን ምናምን ይላሉ። እውነቴን ነው የምልህ። እነሱ ያውቁታል እቺ ስስ ብልት የምትባል ማለት ነው። ስለዚህ ህዝባችን ያለበት ሁኔታ በተለይ መንግስት፣ በተለይ ባለድርሻ አካላት ረድኤቱ በአግባቡ ዲስትሪቢዩት መሆን መቻል አለበት ራሱ እስከሚችል ህዝባችን ማለት ነው። እዚህ ላይ አንድ መዋጋት መታገል በሐሳብ መሞገት መቻል አለብን። በጣም ትልቁ ኔሰሰሪ ፖይንት ግን መስበር ያለብን በስነ ልቦና ላይ በምክንያታዊ የሆነ ወጣት እንዲፈጠር፣ በሐሳብ አሸናፊ የሆነ ወጣት እንዲፈጠር፣ በዓለም ተደማጭነት ያለው ወጣት እንዲፈጠር፣ በኢትዮጵያ ቅቡልነት ያለው ሐሳብ እንዲፈጠር መላው የኢትዮጵያ ህዝብ የህዝባችንም ችግር አምኖ ከኛ ጎን ተሰልፎ ለህዝባችን እንዲደርስለት ግን በተለይ በህዝባችን የተዘራ መርዛም ቁስል ጋንግሪን ብለን የምንጠራው እዚህ ላይ በደንብ አስቀንጥረን መጣል መቻል አለብን የሚል ሐሳብ ለመጨመር ነው። በጣም አመሰግናለሁ። ሰለሞን እንባይ ይባላል። የምወክለው ለግሌ ነው። የማንም ኢንስቲትዩሽን አልወክልም። ሰለሞንን ወክዬ ነው እዚህ ያለሁት። ሰው በዚህ አጋጣሚ በመጽሐፉ ማቀው ግርማይ ባህል የሚያጋል ሰው ስላገኘው ደስ ብሎኛል። ሶሎዳ ሚዲያ በጣም እናመሰግናለን።
ስብጥሩ አጠራሩም በጣም አሪፍ መድረክ ነው ብዬ አስባለሁ። ሀሳባችን እንድንገልጽም ስለሆነ ከስሙ ጀምሮም ጥሩ ታሪካችን ቀያችን ስለሆነ ጥሩ ይህን አዘጋጃችሁ አመሰግናለሁ። ትንሽ አማርኛው ራቅ ብዬ ስለነበር ሶሪ። ረሃብና እርዳታና ፖለቲካ፣ እርዳታና ህወሓት፣ እርዳታና ትግራይ፣ እርዳታና ኢትዮጵያ፣ እርዳታና አፍሪካ ሲባል ሁላችንም የምናውቀው ሀቅ አለ። ይሄ ዓለም አቀፍ ሀቁ፣ አፍሪካ ደረጃ ሀቁ፣ በኢትዮጵያ ደረጃ ያለው ሀቅ እንትተን አሁን በትግራይ ላይ ኮንቴክስት ስናየው ምንድነው ነው እንደ አንድ ትግራይ ላይ አክቲቭ ፖለቲካ አክቲቭ የሚንቀሳቀስ ሰው ማለት ነው። ትግራይ ላይ ይሄ የኛ እድሜ 2 እጥፍ የሆነ አሁን ህጋዊነት የለውም፣ ግን ብረት ተሸክሞት ያለው ብረት ብቻ ተሸክሞት ያለው ስርዓት የህወሓት ስርዓት ረሃብ እንደ መሳሪያ ይጠቀምበታል፣ እንደ ፖለቲካ ይጠቀምበታል፣ እንደ ዲፕሎማሲ ይጠቀምበታል። ሆኖም ግን ለህዝቡ አስቦ እንዳልሆነ ግን ይሄ ሊሰመርበት ይገባል ማለት ነው። አብዛኛው ጊዜ እኔ ከ77ቱ ጋር ተያይዞም ከሻዕቢያ ጋር ሻዕቢያ መንገድ ዘጋን ምናምን የሚባለው አንተ ኩረም ያነሳው ቅድም አይ ቲንክ ራሳቸውም ዘግቶት እንዳይሆኑ ይሄ ታሪክ መጻፍ አለበት። አክቹአሊ በሱሱ በትንሹ ተጽፏል። በገብረ አስራትም አይ ቲንክ አረጋው በረም ትንሽ ነካክተውታል። አይ ቲንክ ሕንፍሽፍሽ ላይም እንደዚሁ ተነካክቷል ሁሉ ቦታ ማለት ነው። ይሄ የህፃጽ ያየ ነው፣ በኋላ መጣበታለሁ። ግን አጠራጠር ለማድረግ ያህል እርዳታ የሚመጣው ህወሓት ከየትኛው አቅጣጫ የሚመጣው ነው የሚሰርኩት? ከየትኛው? ከኢንተርናሽናል ኮሚኒቲ የሚመጣው፣ ከራሱ ከህዝቡ ጋር የሚመጣው ፕላስ እንደገና ደግሞ ይሄ አገር በቀል ከሆኑ ለምሳሌ ሰሞኑ ሰምታችሁ ከሆነ ሙሉ ኃይለ ስላሴ የሆነ ጽፎ ነበር። ሙሉ ኃይለ ስላሴ ማለት መምህር ሙሉ ኃይለ ስላሴ ብዙ በአካል ጉዳተኞች በልዩ ይሰራ የነበረ አሁን አይ ቲንክ ህፃናት ላይ የሚሰራ ይመስለኛል። ህፃጽ ላይ የጻፈው ምንድነው 20 ሺህ ብር ለመስጠት አሁን ያየነው ጉድ አይተናል በሚዲያ 20 ሺህ ብር ለመስጠት የአስተባባሪዎቹ የአይዲፒ አስተባባሪዎቹ አምጡልኝ 2 ሴቶች ሲል ሚስቱን ያመጣለት could you imagine ሚስቱ አንዷ ከሱ ጋር የነበረች ኮኦርዲኔተር ሴት ደግሞ ሲጠይቃት ለሚስቱ አልሰጥም ምናምን ሲል ደግሞ ሌላ ሴት መጣች እና ሰጣት። ሽረ ልክ እንደደረሰ ወጣቶች ደውለው ምን አሉት? ያቺ በሁለተኛ ሰጣት የሌላ አስተባባሪ ነች። could you imagine? ስለዚህ በጣም አሳዛኝ ነው። አሁን ይሄ ኤክስፕሎይት ያደርጉታል ማለት ነው። ማለት ሁላችንም የምናውቀው የህወሓት ሊቀመንበሮች ስለሆኑ ማለት ነው። ይህንን ኤክስፕሎይት እንደሚያደርጉት ሌላው ስለተባለ እኔ በኬዝ ደረጃ ብናገር ደስ ይለኛል። ዲግኒቲ ኬት ከ15 ዓመት እስከ 49 ላሉ ሴቶች የሚሰጥ ነው። ከዚህ ከንጽህና ጋር ተያይዘው ማለት ከፐሬድ ከምናምን ተያይዘው ማለት ይቺ ዲግኒቲ ኬት ተሽጦ ለአንዳንድ ነገር ማሸፈኛ ይሆናል፣ ለምግብ ምናምን ማለት የሚሰጡት ግን ለሊቀመንበሮች ዘመዶቻቸው ወይ ሚስቶቻቸው ለ60 ዓመታቸው ወይ ደግሞ ለትናንሽ ልጆች ትዚህ ስማች ይወርዳሉ ማለት ነው። እኔ አንድ ሊቀመንበር ራሴን የጠየቁት በስራ ላይ ያለው የጠየቁት ልንገራችሁ ደግሞ ለአጥቢዎች የሚመጣ አልሚ ምግብ ለአጥቢዎችና ለህፃናት የሚሰጥ ሚስቱ እዛ ገብታ አገኘዋት። ሚስቱ አታጠባ። ሚስቱ መውለድ ካቆመች 20 ዓመቷ ነው። ስለማቀጥ ጠየቁት ሀውካም ከዛ ዝርዝሩ ሳየው እኔ ከመሄዴ በፊት ለዛ ስራ ከመመደቤ በፊት ሳየው ለአመታት ወስዳለች። ጠይቅ እዛ አካባቢ ሄጄ ለሱፐርቪዥን እንደዛ ነው። አብዛኞቹ አስተዳደር ያሉ ሎካል አድሚኒስትሬሽን ላይ ያሉ የሚያደርጉት ነው ማለት ነው። አሁን ሴፍቲኔትን ብናነሳ አሁን ሴፍቲኔት በቅርቡ ላንሳ። ይሄ ሳውዝ ኢስት ደቡብ ምራቅ አንደርታ የምንለው ማለት ነው። በህወሓት አጠራር ሳውዝ ኢስት ይሄ ደቡብ ምስራቅ የሚሉት ማለት ነው።
ለቲዲኤፍ 63 በሬዎች ተገዙ ተባለ። እነዚህ በሬዎች እንዴት ሞቢላይዝ አድርጎ እንደገዙት ለማጣራት ስሞክር የአንድ ቀበሌ ኬዝ ወሰድኩ። ሴፍቲኔት የመጡ ሰዎች ፋይናንስ ላይ ብር ሲወስዱ ከነሱ ይቆረጣል። ከዛ ህዝብ ሰጠ ይባላል። ሴፍቲኔት የሚሰጠው ግን ማነው? ወርልድ ባንክ ነው። እንዳትቆረጥ ነው የሚለው። ሊቆረጥ አይገባም። ምክንያቱም ረሃብ አለባቸው ተብሎ ነው የሚሰጣቸው። የድሃ ድሃ ተብሎ ነው የሚሰጣቸው። ለምግብ ፍጆታ ተብሎ ነው የሚሰጣቸው። ለኑሮ ማለት ለሰርቫይቭ ተብሎ ነው የሚሰጣቸው። ከዚህው ከአንድ ቀበሌ 83400 እንትን ብር ሊቀመንበሩ ካለው ከስትራክቸር ጋር ሆኖ አውጣና በሬ ተገዛ። ይሄ የአርሚ ኃላፊዎች ምናምን ተሰበሰቡ። ሚዲያዎች ይሄ ድምፅ ወያነ ትግራይ ቲቪ ጋጋታ ተሰራበት። ይሄ ህዝብና ሰራዊት አንድ ላይ ናቸው ለማለት ይሄ ህወሓት አንድ ላይ ናቸው። እንደዛ ሊሆን አይችልም። በቃ ሳላሪ ያለው እኮ ይታወቃል። ስለዚህ ህዝቡ ስለማያዋጣ ነው ራይት ነው አክቹአሊ እንደዛ የሚያደርጉት ራይት ነው አያዋጣላቸው። ለዚህ መዋጮ በፍቃደኝነት የሚያዋጣ አይደለም። በዛች እርዳታ ላይ ነው ፎከስ የሚያደርጉ። ያቺ እርዳታ ለምሳሌ 1000 ብር መውሰድ ከነበረበት 500 ካሉት ይስማማል። 500 እንዳትቀረው ማለት ኢማጂን አድርጎ የሚሄድም 500 ብር ወርልድ ባንክ ሪፖርት የሚደረገው ለስጋት አመራር ሪፖርት የሚደረገው ለክልልም ሆነ ለፌደራልም ሆነ ለዓለም ማለት ነው የሚደረገው። ግን ያቺ ፔሮል እሱን ፈርም የሚወስዳት ማለት ነው። ሶ ቱዚስ ማች የሚወርዱ በጣም ልትናገረው ትንሽ የሚሰቀጥጥ ነው። ይሄ ሂማኒቲ የሚባል ነገር ያልፈጠረባቸው ናቸው። አሁን ትግራይ ላይ ኤልሞስት ከ125 አካባቢ በላይ ቁጥር ከተሳሳትኩ እታረማለሁ ሲቪክ ማህበራት አሉ። እኔ ባለኝ ኢንፎርሜሽን ከተሳሳትኩ እታረማለሁ። 125 አካባቢ ሲቪክ ማህበራት የሚባሉ አሉ። ስራቸው ላይ ግን ካውንት አታረጉ። አሁን እነዚህ ለህዝባቸው እንዲሰሩ ጠይቃለሁ። ኦልሬዲ ዋንስ ሰርቲፊኬት ከተሰጣቸው እኔ አንተ ህጋዊ ነህ አይደለህም አልልም፣ ወይም ጥናትም አላደረኩም። ግን ህፃጽ ታዲያ እንደተረሳ ቲክቶከሮች ወጣት ቲክቶከሮች ካላነሱት ሲቪክ ማህበራትም አላነሳው። ካቢኔም የተኛ ነው የሚታወቅ ነው። በብረት የመጣ እንትን ስለሆነ ያ ነገር ሊሰራ ተብሎ እንትን ስለማይደረግ ማለት ህፃጽ ላይ አሁን ህፃጽ ኬዝ ብናደርግ ይሄ ሲቹዌሽናል አሁን ላይ ያለው ማለት አንደኛ ካቢኔው በቲክቶከር ነው የነቃ። ቲክቶከሮች ለካቢኔው ያነቁት። ምክትል ፕሬዚዳንቱ እኔ ያፈርኩበት ምክትል ፕሬዚዳንቱ የሆነ ትምህርት ቤት ሄዶ ልክ እንደ ቲክቶከሮች ብር ሲቀበል ነው በራሳቸው ሚዲያ የሰሩት ማለት ነው። እንግዲህ ኢማጂን መንግስት ይሄ ነው ኃላፊነቱ። ይሄንን መስራት ነው ያለበት። ግን በደንብ ያውቁታል ማለት እንደ ህወሓትም እንደ ሰሜን ምዕራብ እኮ ሀብታም የለም። የሰሜን ምዕራብ ወርቅ እንዳለው ነው፣ እህሉም ወርቅ ነው። ግን ኮኦርዲኔት ተደርጎ እንዳይደረስ ረሃቡ እንዲደበቅ ነው የተደረገው። አብይ አዲ ላይ ፎቶ እንዳታነሱ ተብለዋል እኮ የአይዲፒ ፎቶ እንዳታነሱ ተብሏል። እንዳይገኝ ማለት እንዳይታወቅ ማለት ከዛ ከሞቱ ይሄ ካውንት ይደረጋል ማለት ነው። ይህን ያህል አይዲፒ በዚህ ሰበብ ሙተዋል፣ ፕሪቶሪያው እንደዚህ ተደረገ ለማለት ማለት ነው። ስለዚህ ይህንን ነገር የትግራይ ህዝብ መንቃት አለበት። ልክ ሚኪ እንዳልከው የሆነ ኬዝ ላይ ነው። ሶ አሁን እኔ በጣም አዝናለሁ። የምዕራብ ትግራይ ሴፍትኔት ላይ የለበትም። አክቹአሊ የምዕራብና ራያ አብዛኛው ሴፍትኔት ፕሮግራም ላይ የሉ እንደ ፕሮግራም ማለት ነው። ኦልሞስት 35 አካባቢ ወረዳዎች ለሚሰራ አይ ቲንክ አሁን ስፕሊት ሲሆኑ ወረዳዎች ወደ 50 አካባቢ አድጓል። ለምዕራብ ትግራይ ግን ህፃጽ ላይ ቁጭ ብሎ ህፃጽ ላይ የታቀበ ግን ህወሓት በሚያስተዳድረው ቦታ ወርቁን እየዘረፈ ህዝቡ እያለቀ ነው ማለት። አሁን ሻዕቢያ ከለከለው። አሁን ማን ከልክሎኛል ሊል ነው። ሶ ሪል ሲቹዌሽናል ነው ያለው ነው የምናወራውና ይሄንን ነገር ህዝቡ ነቅቶ በቃ ሊለው ይገባል ማለት ነው። ይሄ በእርዳታ የሚነግድ ሰው በየአካባቢው ያሉ ልማት ጉጅሌ ናቸው፣ ይሄ ዲቨሎፕመንታል ኤጀንት የሚባሉ ካድሬዎች፣ እነዚህ በቃ ሊባሉ ይገባቸዋል ማለት ነው። የሚያዋጡትም ይሄ ሲቪክ ማህበራትም በዚህ ላይ ጠንክሮ መስራት መቻል አለባቸው። ኢንተርናሽናል ኮሚኒቲው ይህንን መገንዘብ መቻል አለበት። ይህንን አሁን
ኢሊቱም የፖለቲካል ፓርቲዎቹም እዚህ ላይ መስራት አለባቸው ብዬ አስባለሁ። ይሄ ኢንተርናሽናል ኮሚኒቲ ላይ ማለት ክሊር መሆን መቻል አለበት። ከመንግስት ጋር ያለው ቦርደር መታወቅ መቻል አለበት። ስለዚህ ይህንን መንቃት ያለብን ይመስለኛል። በዚህ አጋጣሚ ግን ለህፃጽ ለደረሰው በጣም አዝናለሁ። እንደ ሰሎሞን እንድንደርስላቸው ደግሞ ለሁሉም ለሚመለከተው ሁሉ ለሰው ልጅ ሁሉ በዚህ አጋጣሚ ጥሪ ያቀርባለሁ። የምዕራብ ትግራይ ተፈናቃዮችም እንዲመለሱ ፈልጋለሁ። በነሱ ህወሓት እንዲነግድባቸው ማንም ሰው እንዲነግድባቸው አልፈልግም፣ አልፈቅድም።